ጽዬ ወይ አማማ እንዴት አለሽ? የቁም ነገር ሆኖት እንዴ አላላችሁም ነበር? ምን ነው ልጅ እንደው ይሁን ግዴ ለማለማዋቅር ለምንድን ነው የምትሸሽው ግን? ኧረ አልሸሸውም እማማ። እኔ እኮ እረዳለሁ ልጅ ማንም ሴት አዳሪ ልሁን ብላ ሴት አዳሪ የምትሆን ሴት የለችም። ደግሞ ይሄ ስራ ላንቺ አይሆንም። እሱስ ልክ ኖት። ይኸውልሽ ልጄ እኔ እኮ ይኸውልሽ እንደዚህ እያልኩ የመጨቀጭቅሽ እኮ ላንቺ ፍቅር ስላለኝ እኮ ነው ልጅ እንጂ እንድትሸሽኝ ፈልጌ እኮ አይደለም ጽጌረዳ። እሱም ይገባኛል እማማ። ስለዚህ እዚህ በኋላ ስታየኝ አልፈሽኛ አትሄጂም ማለት ነው? አዎ እማማ። በይሽ ደህና ዋይልኝ እናቴ። ደህና ዋይ፣ ሰላም ዋይ። ከክፉ ይጠብቅሽ፣ በእውነት ክፉ አያገኝሽ ልጄ። እንደው እዚህ መዓት ያውጣሽ። በቃ ከዚህ ስራ እግዚአብሔር ያላቅሽ። ምን እላለሁ ደግሞ ታሳዝነኛለች። እኔ እኮ ሳያት ለምን እንደው እንደምታሳዝነኝ አረዲያ። ውዴ ምንድነው የተረበሽ ትመስያለሽ? ቢኒ የኔ ጸጸቱን አሁን ሳልቻልኩት። እንዴት ሰው በዚህ ልክ እንዴት ፐርፌክት ይሆናል? እሱ የሆነ ስህተት ሰርቶ የኔ ስህተት በሱ ውስጥ ለመሸፈን ብዙ ጣርኩ። እሱ ግን ፍንክች አይልም። አሁንም የምናወራው ስለ ሉቃስ ነው? አዎ ስለ ሉቃስ ነው። ቆይ ግን እኔ ያልገባኝ ሳሪ ከኔ ውጪ ከሌላ ሰው ጋር ቺት አድርገሻል? አንተ ደግሞ ቆይ ካንተ ጋር ሲሆን ትክክል ነው ልትለኝ ነው? ላይሆን ይችላል፣ ግን አንድ ነገር አትርሺ፣ ሉቃስ ወንድሜ ነው እኮ። ወንድሙ ስለሆንኩ መሰለኝ ይሄን ያክል የሚጸጽተኝ እንጂ ቺት ያደረግሽው ከሌላ ሰው ጋር ቢሆን በዚህ ልክ ያህል አትጸጸችም ነበር ማለት ነው? ቢኒ እባክህ ነገር አታወሳስብ። እሺ ምን ይሁን? አንድ የሆነው ነገር እኮ ሆኗል አይደል? አላውቅም ቢኒ። ወይ ደግሞ ሳሪቲ እኔ የምለው ብሬክ አፕ ታደርጉ? አላደርገውም። ሉቃስ ጥሩ ሰው ነው። ስለዚህ የኔን ጥፋት በሚተካ መልኩ የሆነ ጥፋቱ ስላገኘው ፈልጋለሁ። እሺ ምን አይነት ጥፋት? ለምሳሌ ከሌላ ሴት ጋር ተኝቶ እጅ ከፍንጅ መያዝ። አቤት አንቺ የራስሽን ጥፋት ለመሸፈን እሱና ቆሽሾ ነው እንደፈለክ ማለት ትችላለህ። እንደዛ ማድረግ አልችልም አቶ ካሌብ፣ ትሰማኛለህ? ከመመሪያ ውጪ ምንም ላደርግ አልችልም። ለምን አትረዳኝም ሉቃስ? ይሄ እኮ ምንም የሚያስጠይቅ ነገር የለም። ላያስጠይቀኝ ይችላል፣ ግን ደግሞ ህሊና የሚወቅሰኝ ነገር ምንም ነገር አላደርግም። ይሄን ያክል ወግ አጥባቂ አትሁን። ይሄ ወግ አጥባቂነት አይደለም። ወግማ በደንብ ነው የምታጠቀው። እንደውም ጓደኞቹ በደንብ ነው ያጋሩኝ። አቶ ካሌብ ከዚህ በላይ ምንም ልተባበር አልችልም። ይቅርታ። ሰው ሁሉ ምን ሆኗል? ስራዬን በአግባቡ በሰራው ስም ያሰጡኛል። ብራዘር ትፈልጋለሽ? ቆሎ 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 አርዛን። አቤት ማሚ፣ ፈለጉኝ እንዴ? ስጠራ አቤት ማትለው ለምንድን ነው? አረ ማሚዬ ወርክሬውኝ እኮ ስጮ ምንም አልሰማሽ። ሚወረክክ ይወርክክና እኔ በማይገባኝ ቋንቋ አታውራ ብያለሁ። ይሄን ንግግርህን ተው ብያለሁ። እሱማ ብለሽኛል፣ ግን እሱ እኮ ነው ፈጣኝ ስለው የሌለ የገገመው። ወይ መዳደለ። አሁን እኮ ባንተ ቤት አስረድተሙታል፣ እንደገና አስረዳኸኝ ማለት ተው፣ ግራ አታጋባኝ ተው። አረ ማሚ ምን እሺ ፈለግሽኝ እንዴ? አዎ ፈልጌ ነው። በኋላ ዞር ዞር ብለሽ ተስጨርስ ሀሉ ባባ በባለፈው የሰጠውሽን ዕቃ መልሽልኝ በላት ይዘናቀው። እሺ ግን ማሚ ነገርየው ምንድነው? አንተ ምን አገባ? ያገባሃል ነው ማሚ? አዎ ነው። አሁን ምንድነው ነው ማለት እያስፈራራኸኝ ነው? ይልቅ ይኸውልህ ቶልቶሎ ዞር ዞር በልሽጥና ዕቃውንም ይዘና ቶሎ በል። ቆሎ 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 በል ሂድ። ፈርል ብላለ ምሳ በልተህ ነው ግን? አዎ ማሚ በልቻለሁ። በል እናቴ ታርዛዬ በጊዜ ደግሞ እንዳታመሽ። እሺ ማሚ። እንደ ትናንትናው ነግሬያለሁ፣ አላስገባም። በርዘግቼ ነው የምጣ። ኧረ አንቺ ልጅ ፊትሽን አስተካክል። ዛሬ ደግሞ የሌለ ሙዴን እየጨረብሽ እና ወልጄ ነው። ግን ምን ግዝም እንደሚልን ታውቃለህ? ምንድነው? ያንተ ምንም አለመምሰል። እንዴት? አንተም እኮ ከኔ ባሰ ጥፋተኛ ነህ። የወንድምህን ሚስት እኮ ነው ያማገጥከው። ቢሆንም ቀለል አድርጊው። እንዴት ነው የማቀለው? ቆይ አሁን የሆነው ነገር አንድ ይሆናል አይደል? ራስን መውቀስ እኮ መፍትሄ ነው። አንተ ምን አለብህ? ያንተ ወጥ ያበጠበጥ። አሁን መቆጨቱን ብንተው አይሻል? እሺ ቅድም ያልኩ እንድናደርግ አግዘኝ።
ሉቃስን ከሌላችን ጋር ተኝቶ እጅ ከፍንጅ ያዘው ምናምን ያልሽኝ? ነው። እሱ እኮ በጣም ቀላል ነገር። እንዴት ረሳሽው እንዴ? አንቺን አምጥቼ ያጣበስኩት እኮ እኔ ነኝ። ምን ያደርጋል መልሰ ቀማው እንጂ። ኧረ ምን ጣጣ አለው? ሌላ ደግሞ ሲገኝ መልሼ አሲስት አደርግለታለሁ። እባክህ ቢኒ ጭንቀት ይግባ። በቃ ትጨነቂ፣ የሆነ መላ እንፈልጋለን። እሺ ቢኒ በእናትህ የሆነ ነገር ማድረግ አለብን። እመኝ ሳሪ፣ በዚህ አጭር ቀን ውስጥ ሉቃስ ከሌላችን ጋር ተኝቶ እጅ ከፍንጅ ይዟል። ሻውን ነቀጥኝ እንዴ? አሬን ፊትሽን ቀይሪ። ማልቀኝስ? ዋ የተለመደችው ነው ማለት ነው። ተው ቢኒ። አረ አንቺ እንዴ ተው ቢኒ በእናትህ። አልተውም። ይሄን ፊትሽን ካልቀይርሽ አልተውም። እሺ እሺ። አዎ እንደሱ ነው የሚያምርብሽ አንቺ። ሃይ ጽጌረዳ ይባላል። ካልደበረ እንታወቅ። ሉቃስ ደስ የሚል ስም ነው። አመሰግናለሁ። ምራዳሽ ነገር ይኖራል? ይቅርታ ግን ሉቃስ ድፍረት ካልሆነብኝ አንድ ነገር ላስቸግረ ነበር። የምችለው ከሆነ ችግር የለውም። ታውቃለህ ዛሬ ልደቴ ነው። ኦ ሃፒ በርዝዴይ። አመሰግናለሁ። ግን ምን ያደርጋል? እንዴት? ዛሬ ጠዋት ከእንቅልፌ ስነቃ በልደቴ ቀን አንድ ነገር ተመኘው። ምንድነው? ፍጹም ከማላቀው ደስ ብሎኝ ከመረጥኩት ሰው ጋር ልደቴን ቀን ማሳለፍ። አልገባኝም። ለምን እንዳልገባ ይገባኛል። ከወዳጅ ዘመዶቿ ጋር ማሳለፍ እየቻለች እንዴት ከማታውቀው ስትሬንጀር ሰው ጋር ማሳለፍ ፈለገች ብለህ ነው አይደል? አዎ የሆነ ግርም ትጭሮብኛል። አየህ አንዳንድ ጊዜ የምትወዳቸው ሰዎች እንዳትድን አድርገው ይሰብረዋል። ልክ ነሽ። ህይወት እንዲህ ናት። በማትጠብቂ ቦታና ጊዜ ትፈትንሻለች። የሚገርምህ ትላንት በልደቴ ዋዜማ እንደ ነፍሴ የምሳሳለት ባሌ ከገዛ እህቴ ጋር በገዛ አልጋዬ ላይ አንሶላ ሲጋፈፉ አገኘኋቸው። ምን? በጣም ከባድ ነገር ነው። አዝናለሁ። ምን አይነት እድለ ቢስ እንደሆንኩ አየህ አይደል? እርግጥ ነው ያጋጠመሽ ነገር በጣም ከባድ ነው፣ ግን ደግሞ ማማረሩ መፍትሄ አይሆንም። ልክ ነህ። ለዛም ነው ዲፕረስ ሆኜ ከማሳልፍ እስኪ ዘንድሮ እንኳን ከማላውቀው ሰው ጋር ላክብር ብዬ ያሰብኩት። ልክ ነሽ። ጥሩ አድርገሻል። ያው ለሰው መድኃኒቱ ሰው ነው አይደል የሚባለው? ስለተረዳኸኝ በጣም አመሰግናለሁ። ምንም አይደል። እና ምን አሰብክ? ማለት ስለምኑ? ማለቴ ካልደበረክ ካንተ ጋር ልደቴን አብሬ ባከብር ደስ ይለኛል። አይ ልደት ለማድመቅ መሆን ሰው እንኳን አይደለም። እሱ ችግር የለውም። ዛሬ የሚያስፈልገኝ የሚያደምቅልኝ ሳይሆን የሚያበረታኝ፣ አይዞሽ የሚያልፋል እያለ የሚያጠነክረኝ ሰው ነው። ለእሱ እንኳን መሆን ይመስለኛል። አመሰግናለሁ። ሻው ምንድን ነው የሚያስጨንቅሽ? እንዴት አልጨነቁም? ነገሮች ባሰብናቸው ልክ ባይሳኩስ? እመኝ ሳሪ፣ እቅዳችን በአግባቡ ይሳካል። አሁን ወደ መኝታ ክፍል ገብተን በአልጋ ዙሪያ ብናወራስ? አንተ ያማል እንዴ? እኔ እንደዚህ ተጨንቄ አንተ የሚታይ አልጋ ብቻ ነው። በአልጋ ዙሪያ ማውራት እኮ ስትረስ ያጠፋል። ይሄን አታውቂ? ቢኒ በእናትህ ተወኝ። እኔ ለራሴ ጨንቆኛል። በቃ ዝም ብለሽ እኮ ነው ራስሽ የምታስጨናንቂ። ቆይ ግን ልጅቷን በደንብ ታውቃታለህ? በደንብ አይደለም እንደ ሉቃስ አይነት ሴት ቀርቦ የማያውቅ ይቅርና እኔ ነኝ ያለ አራዳ ራሱ ታሰምጣለች። እኔ ግን ውስጤ እየፈራ ነው። አንቺ ደግሞ ምንሽ ተነክቶ ነው ውስጥሽ የሚፈራ? እንዴት? ሁለት ወንድማማቾች እጅሽ ላይ ነው። አንደኛው ባይሳካ አንዱን ጠቅለል ማድረግ ነው። ሲጀምር ይሄ ምላስ ነው እዚህ ሁሉ ነገር ውስጥ የከተተኝ። እሱን እንኳን ምክንያት አታርጊ። እንዴት? ምክንያቱም ማንኛውም ሰው ለመሳሳቱ የገዛ ፍላጎቱ እንጂ ሌላ ሰው አይደል። ለእኔ መሳሳት ግን ምክንያቱ አንተ እንደሆንክ እኔም አንተም ጠንቅቀን እናውቃለን። እንዴት? ወይኔ ሰው እውነት ግን ሉቃስ ሳይ በጣም የተረጋጋ ደስ የሚል ሞገስ ያለ ሰው ነህ። አመሰግናለሁ። ጥያቄ አበዛሻት በለኝና እስኪ ስላንተ ንገረኝ። ስለኔ ምን? ሉቃስ ማን ነው? ስራው ምንድነው? አግብተሃል ወይ? አግብቻለሁ። ቆንጅዬ የምታሳሳ ልዕልት የሆነች ሚስት አለች። ስራዬ ደግሞ ያው መንግስት መስሪያ ቤት ውስጥ ተቀጥሬ ነው የምሰራው። ደስ ይላል። እስኪ አንቺም ንገሪኝ፣ ጽጌረዳ ማን ናት? የኔ እንኳን ይቆየ።
ግን ሚስት እድለኛ ናት። እንዴት? እንዳንተ አይነት የተረጋጋ ባል ስላላት ነው። እሱስ በተቃራኒ ነው። እንዴት? እኔ ነኝ እድለኛ። ለጨለመ ህይወቴ ብርሃን የሰጠችኝ የፍቅር ሴት ናት። ዋው! እኔም እንዳንተ እንደዚህ እድለኛ ብሆን ጥሩ ነበር። በድጋሜ ስለተፈጠረው ነገር በጣም አዝናለሁ። እንግዲህ ይሁን ያለው ሆኗል። ምን ማድረግ ይቻላል? እሱስ ልክ ነሽ። እንደውም አንቺ በጣም ጠንካራ ሴት ነሽ። በድጋሜ መልካም ልደት። መቼም በልደት ቀን እንዳላስከፋሽ ተስፋ አደርጋለሁ። ይቅርታ። እናቴ ናት፣ ማንሳት አለብኝ። ሉቃስ ምንድነው? በድጋሜ መልካም ልደት። ሉቃስ ለኔ ኬክ አዘዝክልኝ? አሁን ነው ስቶች ያዘዝኩት። ሉቃስ በጣም ጥሩ ሰው ነህ። ማድመቅ ባልችል እንኳን በዚህ ልተባበርሽ ብዬ ነው። ወይኔ አምላክ። አሁን የልደታ ባለቤት ሻሞን በማጥፋት ተባበሪ። በደስታ ነው እንጂ። ግን መጀመሪያ ላንተ ነው ማለት። አይ እኔ አልፈልግም፣ ይቅርብኝ። በፍጹም እምቢ ማለት አይቻልም። እሺ አንድ ብቻ ነው ግን። አሁን ደግሞ አንቺ። አሪፍ ነው። በጣም ይጣፍጣል። ምን ነው ጽጌረዳ፣ የተፈጠረ ችግር አለ? ምን እንደተመኘው ታውቃለህ? ምን ተመኘሽ? እንዳንተ አይነት የተባረከ ትዳር። አይዞሽ፣ ፈጣሪ የተመኘሽን ይስጥሽ፣ ካለሽበት ስብራትም ያድንሽ። አሜን። ይቅርታ ጽጌረዳ፣ እስካሁን ልደትሽን በቻልኩት አቅም ለማክበር ሞክሬያለሁ። አሁን ግን ወደ ቤት መሄድ ሳይኖርብኝ አይቀርም። ካልክሽ ፕሊዝ ጽጌረዳ፣ እንደዚህ አትሁኚ፣ ተረጋጊ። ቆይ እስኪ ንገረኝ፣ ምን ያህል ኃጢአተኛ በሆን ነው ይህ ሁሉ ነገር እኔ ላይ ደረሰብኝ? ፕሊዝ ራስሽን ለማረጋጋት ሞክሪ። የሆነ ሆኗል፣ ያለፈውን ደግሞ መቀየር አንችልም። እሺ በቃ ምንም ማያገባን ሰው አላስጨንቅም። አንተ የምትወደው ሚስት አለችህ፣ ሂድ። እንደዚህ ሆነሽማ ጥዬሽ አልሄድም። ባይሆን ወደ ቤት ልሸኝሽ። ካላስቸገርኩ እዚህ ትንሽ እንቆይ። እሺ እንችላለን። ቆይ ግን እንዴት ልደቴን ለማክበር ተስማማ? አባቴ ምን ይለኛል መሰለሽ? መልካምነትን ከምታጣ ሙሉ ሀብትን ብታጣ ይሻልሃል ይለኛል። መልካምነት እኮ በዋጋ የማይተመን ነው። ደስ የሚል ንግግር ነው። ካገባ ቆየ? አዎ 2 ዓመት ሞላኝ። ልጆችስ አሉ? ልጆች እንኳን የሉኝም። ያው ቀስ በቀስ ይመጣሉ። ሚስትህን በጣም እንደምትወዳት ነግረኝ ነበር። በትዳሬ በጣም ደስተኛ ነኝ። ጥሩ። አንቺስ ከባለቤትሽ ጋር ከተጋባችሁ ቆያችሁ? የኔም እንዳንተው ነው። ከባለቤቴ ጋር 2 ዓመት በትዳር ቆይተናል። ግን ይገርማል፣ አንድም ቀን በዚህ ልክ አስመሳይ ይሆናል ብዬ አስቤ አላቅም ነበር። አንዳንዴ ትናንሽ መስኮቶች ሲዘጉ ትላልቅ በሮች ይከፈቱ ይሆናል። ደግሞ እኮ የሚጠቅመው እንዲመጣ የማይጠቅመው መወገድ አለበት አይደል? አቶ ሉቃስ ግን በጣም ጥሩ ሰው እንደሆንክ ታውቃለህ አይደል? በጣም ጥሩ ሰው ነኝ ብዬ አላስብም። ግን ስለ ክብር አጠራርሽ በጣም አመሰግናለሁ። ጥያቄ ያበዛሽብኝ አትበለኝና ከባለቤት ጋር የት ነው የተገናኛችሁት? ቢንያም የሚባል አለ፣ ወንድሜ ነው። እሱ ነው ያስተዋወቀኝ። ያው እኔ ትንሽ አይናፋርነት ያጠቃኝ ነበር። ግን እኮ አትመስልም። ኢንተርምስ ኦፍ ሪሌሽንሺፕ ነው እንጂ ሴት ማውራትና መቅረብ ፈራለሁ ማለት አይደለም። እና የፍቅር ግንኙነት ፍራቻ ከነበረብህ እንዴት ወደዛ ልትገባ ቻልክ? እንዳልኩሽ ነው፣ በወንድሜ እርዳታ ቀስ በቀስ መቀራረብ ጀመርን። ያው ሴት ልጅ ቢኖራት ብዬ የማስበውን ነገር ሁሉ ከሱ አገኘሁ። ደግሞ እኮ የሚገርምሽ አንድ ቀን ተጣልተን አናውቅም። እድለኛ ነህ የምትፈልጋትን አይነት ሙሉ ሴት በማግኘት። እንዴ በጣም እሷን ባላገኛት እኮ እስካሁን ሲንግል ነበርኩ። ኧረ እባክህ ሚስት ባይኖር ኖሮማ በዚህ ሞገስ መጠለፍ አይቀርም ነበር። ሁሉም ወንዶች ግን አንድ እንዳልሆነ ስላሳየኝ አመሰግናለሁ። ካልሽሽ ግን ይቅርታ አድርጊልኝና ውዷ ባለቤቴ እንዳትጨነቅብኝ በጊዜ ብንሄድ ደስ ይለኛል። በዛው አንቺንም እሸኝሻለሁ። እሺ ግን አንዴ መታጠቢያ ቤት ደርሼ ልምጣ? እሺ።
ወይ የኔ ፍቅር እንዴት ዋልሽልኝ? ንፍቅ እያልከኝ ነው ያልኩት። ምን ሆነ ነው ቆያብ? አንዲት ጉዳይ አጋጥመኝ ነው። ስመጣ በሰፊው እነግርሻለሁ። ውይ ቶሎናልኝ ብታይ እንዴት ንፍቅ እንዳልከኝ። እኔስ ብትይ የኔ ፍቅር እንዴት ንፍቅ እንዳልሽኝ። ውድድድ ነው ማረግ። ወይኔ ኃጢያትሽ ደሞ ታወራለህ እንዴ? ካንተ ከገዛው ወንድሙ በላይ ኃጢያት ነው። ደሞ እኮ ተሳስተሽ ያሳሳትሽኝ አንቺ ነሽ። ኧረ እባክህ አንተም አልተማልክ። ኧረ ስቀልድ ነው እንጂ ያለው ጸጊ ስራው እንዴት አይሽ? ቀላል ነው፣ ግን አንድ ነገር መጠየቅ ይቻላል? ምንድነው? ለምን ይሄን ማድረግ ፈለጋችሁ? እሱ አንቺን አይመለከትሽ። ለምን? ምክንያቱም ስለማይመለከትሽ። እንደዛ ከሆነ አልሰራ። ጸጊ ተረጋጊ። ምንድነው? ቆይ ምክንያታችንን ለሞቅ ለምን አስፈልገሽ? ትሰማኛለህ ቢኒ? ህይወቴ አደጋ ውስጥ ነው ስትለኝ ነው ልረዳ የተስማማሁት። ምን ትመጻደቂያለሽ? ከፍለንሽ እንጂ እኮ ለምነንሽ አይደለም የምትሰሪው። ምንም ይሁን ምን ህሊና ያለኝ ሰው ነኝ፣ ገባሽ? እና ስለዚህ ምክንያታችሁን ካላወቅኩ መስራት አልችልም። እሺ እነግርሻለሁ። ይኸውልሽ የምንነግርሽ ምክንያት ካንቺ አፍ ቢወጣ የምንደራደረው በህይወትሽ። ተስማምቻለሁ። እሺ ምን መሰለሽ? እነዚህ ውሾች ቢኒ ግን የዚህ ልጅ ነገር ምንም እያማረኝ አይደለም። እንዴት? አይ ምክንያታችሁን ካልነገራችሁ ማለቷን ሳስበው ሰክራ ወይ በሆነ አጋጣሚ እንዳትቀባጥር ፈራል። አይ ጸጊ እንኳን እንደዚህ አታረግ። እንዴት? ምክንያቱም ትላልቅ ሚሽኖችን ሰርታ ስለምታውቅ። ቆይ አንተ ልጅቷን የት ነው የምታውቃት? ምን ነው ቀናሽ? ድንቄን መቀመጥ። ቆይ ስራ ቢቀርብኝስ? እነሱ ኃጢአታቸውን ለመሸፈን እኔን መስዋዕት በግ ሊያደርጉኝ ነው አይደል የፈለጉት? ጽግሬዳ ደወለች። ደግሞ የምፈልገው ምንድነው? ይሄን ስራ ልሰራ አልችልም። ህሊናዬ ሊፈቅድልኝ አልቻለም። ህሊና ነው ያልሽው? ቆይ አንቺ ምን ህሊና አለሽ? ሴተኛ ዳሪ እኮ ነሽ። ትሰምኛለሽ? እንደውም አንቺ ነሽ ህሊና ሳይኖርሽ ገላሽን የምትሸጪ፣ እንደዛ በሚወድሽ ባልሽ ላይ ኃጢአት የምትሰሪ። እቺን ትወዳለች ሳሮን። ገንዘቤን ከፍይሽ መሰለኝ እኮ ስራውን የምትሰሪልኝ። ባክሽ አንቺ ገንዘብ ባፍንጫዬ ይውጣ። ምን አልሽ አንቺ? እኔ ነው እንደዚህ የምትናገሪ? ተረጋጊ ሳሮን፣ አንዴ ላውራ። አትይም እንደምትል። ተረጋጊ። ቆይ ሄሎ ሮዝ፣ ምን ተፈጥሮ ነው? ስራውን ተነጋግረናል እንዲጀምርሽ። ታዲያ ምን አባቷ ህሊና ቢስ ምናምን ትልብኛለች? ሮዝ ምን አልሽ? እኔ እኮ ቢኒ ነኝ፣ ባለውለታሽ። ደግሞ ለወንዶች ጥላቻ አለሽ አይደለም እንዴ? ባክሱ ከማውቃቸው ወንዶች ይለያል። ሉክ እንደዚህ ነው፣ ሞገስ አለው። አባታችንም ቤተሰቡን በሙሉ ከኛ አብልጦ ነው የሚወዱት እንጂ እሱ ቅዱስ ነው አይደለም። የራሱ የሆነ ድክመት አለበት። አቡ ባክኒ ለወንድ ልጅ እንደዚህ ልቤ ራርቶለት አያውቅም። አንቺ በዚህ ቅስፈት ገባልሽ እንዴ? ምንድነው የሚገባልኝ? ፎንቃ ነው ጸጌ ኳሳንቺ ሷጭ ሷኮ ነኝ። ምን ነው ረሳኝ እንዴ? እኮና ሚሽንሽን ተወጫ ፒስ። እቺ ቤት ልጅ መሳይ ሴተኛ ዳሪ ግን ሁለተኛ እንዳትደውልኝ። ውላችን ካንተና ካንተ ጋር ብቻ ነው። ገባ? አያሳስብም። በቃ አንቺ ሁሉ ነገር ጨራርሰሽ ደውይልኝ። እቺ ማን ምናምን ቴኔን ትሰድበኛለች? አረ ተረጋጊ። አሁን ሮዝ ሰደበችኝ ብለሽ ነው እንደዚህ ያዙ ይልቀቁ የምትይው? እኔ ሉቃስ ሚስት እኮ ነው ሴተኛ ዳሪ ያለችኝ። ቆይ ሉቃስ ቢሰማ ምን ሊያረጋት እንደሚችል ታውቃለህ? ምን ያረጋታል? እሱ እንደሆነ የዋህ ነው። አንቺ ራሱ የዋህነቱን አይተሻል እንዴ? ከህሊና ወቀሳ ለመዳንና ራስሽን ነፃ ለማውጣት ስትይ እንደዚህ አይነት እቅድ ያወጣሽው? የምን መሸሽ ነው? እቅዱ ጋራ መስሎኝ። ግን እቺ ልጅ የምትወጣ ይመስላል። እመኝ ሮዝ ትወጣዋለች። ጽጌረዳን አይተዋታል? ኧረ አላየኋትም። ማታ አልገባችም እንዴ? እኔ እንጃ አጣኋት እኮ። ኧረ አልመጣችም። እኔ ጋስ በቃ እሺ፣ ላይ ሰፈር ሄጄ እፈልጋታለሁ። እያት እስቲ አትገቢም ወደ ቤት? አይ ቸኩላለሁ ማማ። እሺ እናቴ፣ እሺ ደህና ዋሉ። ደህና ዋይ እናት አለም። አልገባችም እንዴ? ለዛ ነው ማለት ነው። እቺ አልመጣችም እኮ። ትናንትና መቼም ማታ ቢመሽም እኮ ሳታየኝ አታድርም ነበር። ወይ የኔ ልጅ እንደው እኔ ይኸውልሽ፣ እንደው በእውነት አንቺን ካየሁሽ ቀን ጀምሮ እንደው ነፍሴ ጭንቅ ነው የሚለው ልጅዋ። ምናልባት አንዷን ልጆትን መስየት ይሆናል ልጅዋ። ታዲያ ምንድን ነው የሚያስጨንቁት? እንደው እንዲህ ሲያዩሽ መልከቀና ቆንጆ ልጅ ነሽ፣ ደግሞ አንድ ፍሬ ልጅ ነሽ። ለምንድን ነው ይህን ስራ የምትሰሪው ልጅ? ለምን አትዩ እናት አለ። ትቼው ምን ሆናለሁ ብለው ነው? ልጄ
ሰው ሁሉ የሚሰራውን ሌላ ስራ ትሰሪያለሽ። አይ ማማ የስራ ጉዳይ ነው ብለው ነው። እና ታዲያ ምንድነው ልጄ? ህይወት አንዳንዴ እርሶ እንደፈለጓት ሳይሆን እሷ እንደፈለገችው ነው የምትመራውት ማማ። ማለት የበደለሽ ሰው አለ ልጄ? ያውም የኔ የምለው ሰው ነው። አይ ሞኞ። ታዲያ አሁን ያንቺ ይሄን ስራ መስራት ያኔ የበደለሽ ሰው እሱ የሚጎዳ ይመስልሻል እንዴ ልጄ? እሱማ እንደዛ አይደለም። እና ታዲያ ምንድነው? እማማ ባክዎ ጨዋታን ቀይር። ውይ እሺ እናቴ እሺ ጥየሬዳ። ዛሬ ደግሞ እንዴት ነው ያማሽሙት? ጋቢ ላምጣልሽ እናቴ እንኪሙች። ብርዱ ሲበላሽ አፈር በበላው። አይ እሱ ልበሱን ይለምደዋለሁ። ብርዱ ነው ምን የዘንድሮ ብርድ ለነገሩ እኛን ሰብሮ ይጣል እንጂ እናንተንማ ያስወባናል። የኔ ጥየረዳ ቅቤ ደግሞ አንድ ቀን እቀባሻለሁ። ሙቼኔ ወርቅ የኔ እናት ስትስቂ ሁሉ እኮ ደስ ሲለኝ አፈር ልብላልሽ። ሽኩት ብለሽ አይ ማማ እናቴ ዲዮች ልጅ ምን ባረጋት ይሻለኛል? እኔ እንደው እንዴት አርጌ ነው እዚህ ውሏ እዚህ ስራዋ እንዴት አርጌ ነው ማስወጣት? ምን ሳቅማለኝ? ኧረ እባክህ እንደው እርዳት እባክህ። የኔ እናት ደግሞ እኮ የምታሳሳ ልጅ ናት እኮ። አልገባችም አለች። ምን ይሻላል? እሱ እርዳት። የኔ እኮ እናት ይኖራታል ደግሞ የሚቆረቆር እናቴ ገና ለገና ከፋይ ብላሃል ሆነ ቦታ ገብታ። ሰው ሁሉ እኮ እንዲኮ ነው። አሁን ሁሎችንም እኮ ጠጋ ብለው እኮ ቢጠይቋቸው ፈልገውት እኮ አይደለም ይሄ ስራ። አንዱ አባሏ ጋር ተጣልቼ ትላለች፣ አንዱ እንደሷ ደግሞ ተበድዬ ትላለች። ሞኝነታቸው። እግዚአብሔር ይርዳቸው። እግዚአብሔር ይርዳት ልጅ። ዝም ብለን ብዙ ተጓዝ። መለስ ብዬ ህይወቴን እያጠናሁት ነበር። እውነቱን ለመናገር በህይወት ሲያጋጠመሽ ነገር በጣም ከባድ ነገር ነው። አንድ ጥያቄ ልጠይቅ። ምንድን? በእኔ ቦታ አንተ ብትሆን ኖሮ ምን ታደርግ ነበር? ከባድ ጥያቄ ለመመለስ ራሱ ያዳግታል። ብቻ ፈጣሪ ያምጣ። ምን ይባላል? እኔ ሲፈጥረኝም እድለ ቢስ ነኝ ማለት። እሱን ሌላ ቀን ድጋሚ ከተገናኘን በደንብ አጫውታለሁ። ካልሽ ምን አደርጋለሁ? ይሁን። ታውቃለህ አንዳንድ አጋጣሚዎች በጣም የምጠላውን ነገር እንድትላመዱ ያደርጓል። ስሜት ተለዋጭ። ስለዚህ it's possible። ባላውቅ ይሻለኛል። አልገባኝም። ማለቴ ሁሉም ወንዶች አንድ ናቸው ብዬ እንዳላምን ስላረከኝ ነው። አይስ ግሬድ ባንቺ ህይወት የደረሰው በጣም ከባድ ነገር። ያ ማለት ደግሞ ጭካኔን በጭካኔ መመለስ አይደለም። ጭካኔን በጭካኔ መመለስ ወደ ጨለማው ነው እንጂ ወደ ተሻለ ህይወት ያመራሽ። ስለዚህ አስቢበት። ስለሰጠኝ ጊዜ በጣም አመሰግናለሁ። እኔ ደርሻለሁ። ባለቤት ትጠብቃለች። በዛ ላይ የመሸነፍ ሂድ። መልካም ጠንከር በይ። እጅ እንዳስጭ። ደህና ሁኚ። አመሰግናለሁ። ጽጌረዳ ስልክ ብንቀያየርስ? ማለቴ ወንድሜ በሳይኮሎጂ ነው የተመረቀው። ቢኒያም ሊረዳሽ ይችላል። ማለቴ ያው ፍላጎት ካለሽ። እሺ ደስ ይለኛል። ደህና ሁኚ። ሉቃስ አቤት። በጣም መልካም ልብ ነው ያለህ። ፈጣሪ ይሄን መልካምነትን ይጠብቅልህ። አሜን። ደህና ሁኚ። ደህና ሁን። ሄሎ ቢኒ። እስካሁን ስልክሽን እየጠበቅኩ ነበር። ለምን? ቅርብ ሰዓት አይደል እንዲያወራ ነው። የደረሽበትን ነገር እኮ በየሰዓቱ ሪፖርት እንደምታደርጊልኝ ቀድመን ተነጋግረናል። ስለዚህ ምንም ሪፖርት ማድረግልህ ነገር የለም ማለት ነው? እንዴት? ምክንያቱም ምንም አዲስ ነገር ስለሌለ። እሺ አሁን የት ናችሁ? እሱም ወደ ቤቱ ሄዷል፣ እኔም ወደ ቤቴ እየሄድኩ ነው። እንዴ
ዛሬ እኮ ቢያንስ ሚሽንሽን መጨረስ ትችያለሽ ብለን አስበን ነበር። ኧረ እባክህ በየሰዓቱ ሚስቴ የሚል ሰውዬ ጋር አገናኝተኝ ደግሞ እንዲስጠብቅ ትንሽ አታፍርም? እናማ ጊዜ ያስፈልገኛል። ጸጊ ፍቅር አስይዙ እኮ አይደለም ያለሽ፣ አብረሽው ተኝተሽ እኛን ያዘው ነው ያለው። ፍቅር ቢይዘውማ ለእናንተ ጥሩ ነበር። በድብቅ የጀመራችሁትን ፍቅር በአደባባይ ታረጉትና አሸሸ ገዳሜ ትሉልኝ ነበር። ጸጊ አነጋገርሽን አስተካኪ። ስለዚህ አትነዝንዘኝ። አሰራሬ ካልተመቻችሁ ደግሞ ሰው መቀየር ትችላላችሁ። እሺ ተረጋጊ። እና መች ልትገናኙ አሰባችሁ? ስልክ ተለዋውጠናል። እስቲ ነገ ደግሞ እድላችንን እንሞክራለን። ጥሩ፣ እንደዛ ከሆነ ነገ እናወራለን። እሺ እንዴ እኔ ወድ ምን ሆንሽብኝ? ደግሞ ምን አጠፋው? ለምንድን ነው ያረፈድክብኝ? በዘገየብኝ ቁጥር ምን ያህል እንደምትናፍቀኝ ያውቅ። በጣም ይቅርታ እኔ ወድ። ላጠፋው ደግሞ የፈለግሽውን ቅጭኝ። የፈለግሽውን በቃ እሺ፣ እየዘፈንክ ዘና አድርገኝ። ቅጣት አይቀየርልኝም? ብዬ አልፈልግም። እሺ እኔ ወድ፣ አንቺን ከሚከፋሽማ እኔ በዚህ አስቀያሚ ድምጽ ይዘፍንልሻለሁ። ልጀምር? ጀምር። ደስ ይላል ያሰብኩት ተሳክቷል፣ ዝንፉ ተቃንቷል፣ የጎደለው ሞልቷል፣ ድፍርሱም ጠራ ህልሜም ተፈታ፣ የተመኘዋት እጅ ገብታ። አይበቃኝም? ይበቃል። እንዴት ድድ እንደማደርግ እኮ አይደለም። እኔ በጣም ነው የምወድሽ የኔ ፍቅር፣ የኔ ህይወቴ ላምባዲና። ግን እኮ ለምን እንዳረፈድክ አልነገርከኝ? ምን ላርግ ብለሽ ነው? የቤቱን ማወራ ገና እንደገባው ያለ ፍርድ ወደ ቅጣት አስገቡኝ። ይኸው ተዘናጋውልሽ። የቤቱን ማወራ ልክ ናቸው፣ ያጠፋ ይቀጣል። በትክክል የኔ ፍቅር። ግን ደግሞ እኔ እኮ ያረፈርኩት ልደት እያከበርኩ ነው። ልደት? የማን ልደት? የሚገርም አጋጣሚ ነበር። አጋጣሚ ስትል? ከስራ ወጥቼ አንድ ማገኘው ሰው ስለነበር የሆነ ቦታ ቁጭ ብዬ ነበር። የሆነች ልጅ መታ ከአጠገቤ ተቀመጠች። ከዛስ? እጇን ዘርግታ እንተዋወቃለች። ቆንጆ ነች ይመስለኛል። ቆንጆ ነች ማለት ነው። ልቀጥል? አዎ ቀጥል። ነገሩ ግርምት ቢጨርብኝም ተዋወቅኳት። እንዴት አትተዋወቃት? ቆንጆ ማን ይጣላል? እየቀናሽ እንዳይሆን ብቻ። ለምን አልቀናም? ዝም ብሎ የሶሶሊ ፊት ማለት አለ እንዴ? ባለ ትዳር ነች ትሆና። ይቅርታ፣ እንደዚህ እየቀናሽማ ታሪኩን ልቀጥልልሽ አልችልም። እሺ ቀጥል በቃ። የምቀጥለው ግን ዝም ብለሽ የምትሰሚ ከሆነ ነው። እሺ። በጣም ነው የተናደድኩት። ሰውን ስለረዳው ነው የተናደርሽብኝ? አውቃ ልታጠምድ መሆኑን ስላልተረዳው ነው የተናደድኩት። ይህን ያህል ነው ማታምኚኝ ማለት ነው? አንተን እኮ አይደለም የሚቀርቡ ሴቶችን ነው ማላምናቸው። ታዲያ የትኛው ሴት ናት እኔ ሳልፈቅድላት ልታሳስተኝ የምትችለው? አንተንማ በጣም አምናለሁ፣ ግን እቺ ልጅ ደግሞ ባታገኛት ደስ ይለኛል። ስለዚህ አትተማመኝብኝም ማለት ነው? አረ ተማመንባለሁ። ስለዚህ ከዚህ በኋላ ባገኛትም ስጋት አይገባሽም ማለት ነው? እሺ ነው አንተ እንዳልከኝ። ለዚህ እኮ ነው የምወድሽ የኔ ፍቅር። ሄሎ ማልበል? እንዴት አደርሽ ለማለት ነው በጧት የደወልኩት። ሉካስ አንተ ነህ እንዴ? አዎ ጽጌ፣ ለመሆኑ እንዴት ነሽ? ደህና ነኝ። እውነት ለመናገር ትደውላለህ ብዬ አልጠበቅኩም ነበር። ሁኔታሽ እኮ በጣም ያስጨንቅ ነበር። ይቅርታ፣ የማይሆን ሀሳብ ውስጥ ከተትኩ አይደል? አረ ችግር የለውም። መቼም እኔ ጋር ቢዚ ሆነ በመዋል ከባለቤት ጋር ተጣላችሁም አይደል? እሷ እኮ እናት የሆነች ሚስት ናት። በጣም ትረዳኛለች አይደል? በጣም እንጂ። ባይሆን ከቻልክ ዛሬ ሻይ አብረን ብንጠጣና ቴንኪው ብለህ ደስ ይለኛል። እኔም ወንድሜን እንዳስተዋውቅሽ መልካም አጋጣሚ ይሆንልኛል። እሺ በቃ ልነሳና ስዘገጃጅ እደውላለሁ። እሺ፣ እስከዛው ግን መልካም ጊዜ። እሺ በቃ ልነሳና ልዘገጃጅ፣ ከዛ ስጨርስ እደውልልሃለሁ። እሺ ቻው።
እሱ እዛ እናት የሆነች ሚስት አለችኝ ይላል። እሷ ከወንድሙ ጋር ሸሸ ገዳሚ ትላለች። አይወት ወይ ታርዛን ልጅ በጧቱ ያን ደረቅ ዳቦ በልቶ ሄደ። ይሄው ምሳ አዘጋጅቼ ቁጭ ብያለሁ። አይመጣ ምሳ ይበላ በየመንደሩ ልጅ ቆሎ እያለ እየዞረ እንደው ምን ይሻለዋል? ማማ እንዴት ኖት? ጽይዬ እንዴት ነሽ እናቴ? ምን ነው ምን ነገር ጣለሽ እናት አለ? ከእንቅልፍሽ ተነስተሽ ነው? አዎ ማማ፣ ታርዛንን ፈልጌ ስልኩን ብቀጠቅጥ አይሰራም። ፌቨንንም ብጠራት የለች። ፌቨንን ሲያዩዋት መስሎኛል። ታርዛንማ ምን በሌሊት አርብ ወጥቶ የሚሄደው እሱ ተገኘ ብለሽ ነው? ለምን ፈልገሽው ነው? ማማ የዚህን ሰፈር ነገር ያውቁት የለም። ቁርስ እንዲገዛልኝ ከሱፐር ማርኬት ልልከው ነበር። አይ ጽይዬ ቁርስ አልሽ? ቁርስ ሰዓቱ ሳልፏል። ግድ የለም ለቁርስ ባንደርስ ይኸው ምሳውን እንኳን አዘጋጅቼ ብቻዬን ይኸው እየጠበኩ ነው። ታርዛን ቀረብዬ እኮ እኔ ጋር እንበላለን። ማማ የምሮትን ነው? የእውነቴን ነው እናቴ ልሙት። እንደዛማ ከሆነ ገላገሉኝ። ደስ ይለኛል። በቃ በይ ግቢና ወንበርና ምግብ አለ ጠረጴዛው ላይ ይዘሽ ነይ። እሺ ማማ። የኔ ወርቅ ገላገሉኝ አለች ኮርዋት እናቴ አፈር ንብላ። ነይ እዚህ የደጃፍ ይሻለና ውሃም ይዘሽ ነይ፣ መጠጫም አምጪ እናቴ። ሁሉን ይዘሽ ነይ። ቡናም ታፈያለሽ። ቡናስ ማፍላት ትችላለች ይሆን? ነይ እናቴ። ለቁም ነገር የማይሆን ሰው እንደው የቀጠርኩት ቅድም አተ ምንድነው እንደዚህ ማማ? አንተ ቆይ ለቁም ነገር አትሆንም? በቃ ምንድነው እንደዚህ አጣርፌ ጠራኝ? ለማንኛውም እንዴት አደርክ? ክብሩ ይስፋ። እና ለምንድን ይፈልክ? እስቲ መጀመሪያ ረጋ በል፣ ቡናም ጠጣ። እሱ የት ይድብኛል? አሁን የፈለከኝን ጉዳይ ንገሪ። ሰው ላስተዋውቀ ነው። ማን ነው? ሴት ናት። ሴት ናት? ምን ነው ማለት? ማን ናት? ምን መሰለ፣ ልጅቷ ያንተን እርዳታ ትፈልጋለች። የኔን እርዳታ? እኮ ስራችን ነው። ጭራሽ በገዛው እንደሚመታብኝማ እምቢ አለል። ምን መሰለ ቢኒዬ፣ እንደነገርኩ ልጅቷ እርዳታን በጣም ነው የምትፈልገው። አሁን ቀጥሬያታለሁ። ቡናን ጠጣና ዲቴል ያለውን ነገር ወክ እያደረግን እነግርሃለሁ። እሺ ማነሽ? እስኪ ቡናውን እስኪ አፍጥኙ በእናትሽ። አይ ጽይዬ አሁን እኮ ታርዛን በኋላ ሲመጣ ያጥለው ነው። ገና አሁን ቁርስ በላው ብለሽ ዕቃ ታጥቢያለሽ። ኧረ ማማ ችግር የለውም። ኧረ ተይው እናቴ ደክሞሻል። ተይው ልጄ ችግር የለውም ማማ። አይ ግን ጠግበሻል እናቴ? እንዴ ማማ ያን ሁሉ ሰው እንዴት ነው የማልጠግበው? እሰይ የኔ እናትሽ ሙያ ደግሞ አየሽው አይደል? ፍርፍር እወዳለሁ። እንደው ስጋ ያለበት ፍርፍር። የድሮ ሰው ጣም ያለ ነገር ይወድ የለ። ይልቅ ማማ አንድ የምጠይቆት ነገር ነበር። እንዴ ጠይቂ ልጄ። ታርዛን ግን ለምንድን ነው ታርዛን የተባለው? የሰፈሩ ሰው ነው ታርዛን ያለው እንጂ እኔስ መካሻ ብዬው ነው የነበረ። መካሻ? ታርዛን ለምን? ኧረ ተይ ልጄ ነገሩ ብዙ ነው። እስኪ ንገሩኝ። እንግዲህ ይሄ የኛ ሰፈር ጀርባ ማረሚያ ጀርባ ጫካ አይደለች? ታዲያ እዛ ይኸውልሽ ብዙ ሴቶች በችግር እንደው በተለያየ በማይመች ነገር ልጅ ይወልዱና ይጥሉ ነበር። በስመ አብ ወወልድ ወመንፈስ ቅዱስ። የእውነቶትን ነው ማማ? ልሙትልሽ። እሺ ከዛስ? እና ምን የሚሆንልሽ አንድ ቀን ጠዋት በሌሊት ቤተክርስቲያን ለስም ሄድኩኝ። እሺ ከዛስ? እንደው ታርዛን አልኩሽ ተጥሎ እሪ 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 ይላል በቃ። እኔም በዛ ጊዜ የከፋኝ የቸገረኝ ጊዜ በጣም ልጄ ወታደር አንዱ ልጄ ወታደርነት ሄዶ መርዶ የሰማውበት በችግር የሆንኩበት ጊዜ ነበረ። እቅፍ አርጌ ብድግ አርጌ አንተማ መካሻዬን ብዬ ብድግ አርጌ አሳደግኩት። ሲገርም እንግዲህ ጠግዬ ይኸውልሽ የሰፈሩ ሰው ግን አንተ ጫካ ወድቀ ተገኝተሃል ብለው እኔ መካሻ ያልኩትም ታርዛን አሉት። እሱም ታርዛን ሲሉት አቤት አቤት ይላል። እኔም አሁን እነሱን ለምጄ ታርዛን ማለት ጀመርኩኝ። ገባኝ። የሆነ ታርዛን የሚባል ፊልም አለ ማማ።
እሱም እንደዚህ ከቤተሰቦቹ ተለይቶ ጫካ ውስጥ ነው ያደገው። ለዛ ነው ታርዛን የሚሉት። ይሆናል እንግዲህ። እኔም እኮ አሁን ሰው እንደዛ ስለሚለው እኔም ደግሞ መካሻን ትቼውልሽ ታርዛን እላለሁ። እሱም ታርዛን ሲሉት አቤት ይላል ቶሎ ብሎ። የምር ግን እማማ ስሞትና እርሶ በጣም ነው የገጠሙት። አይ እማማ ቁም ነገር። ስሜስ እናቴ ቁም ነገር አልነበረም፣ ማን ጠግቦሽ ነበር። ታዲያ ይሄ እዚህ ሰፈር ሰው መቼም ስም ማውጣት ማይሰለችው አይደል? ማን ጠግቦሽን ትቶ እትዬ ቁም ነገር ብለው አወጡት። እኔም ይኸው ተቀብያለሁ፣ እሺ ብያለሁ። ለምን? እንግዲህ ይኸውልሽ የኔ ልጅ አንድ ቀን የልደታን ጽዋ እየጠጣን ቁጭ ብለን ነገር ጨዋታ ተጀመረ። ምን አይነት ጨዋታ? እሷ በዚህ ሰፈር የወደቁ ጫካ የወደቁ ልጆች እያሳደገች ነው። ስለዚህ እሷ ማን ጠግቦሽ ሳይሆን ምንላት ቁም ነገር ነው ምንላት ብለው በማህበሩ ፊት እንደተሰበሰበ ማናለሙሽ ስም አወጣችልኝ። እሺ ከዛ ይኸውልሽ ሁሉም ሰው ይሁን ብሎ ተስማማ። ማን ጠግቦሽ ተረሳና እትዬ ቁም ነገር ሆነ። እትዬ ቁም ነገርም ጥሩ ነው። እኔ ተመችቶኛል ሁሉም ልጅ። ይገርማል። ግን ከታርዛን ውጪ ሌላ ያሳደጉት ልጅ አለ እንዴ? አሉኝ እንዴ ቡቹ አለ። ቡቹ መቼም እነሱ ያሉትን ስም ነው እንግዲህ። ቾምቢ አለ። ትልቁ ደግሞ ይገረማል። እነሱን አሳድጋለሁ። ሴትም አለችኝ አንዲት እኮ አልማዝ እላታለሁ እኔ። እማማ ግን ከአይምሮዬ በላይ ነው የሆኑብኝ። እንደው ሰው ሲጥል እንግዲህ እግዚአብሔር ያነሳል የሚባለው የእውነት ቃል ሆኖ ነው እንጂ እኔማ ምን አቅም ኑሮኝ ነው ልጅዋ። እሱስ ልክ ብለዋል። የእሱ መልካምነት ነው። እሱ በእኔ ላይ አድሮ እንጂ እኔማ በምን አቅሜ ብለሽ ነው። እሱ ነው እናቴ፣ ክብሩን እሱ ይውሰድ። እሱ ነው ያነሳችው። ቢሆንም እርሱ ለመልካም ስራ የሚመርጣቸው መልካም ልብ ያላቸውን ሰዎች ነው። እንግዲህ እንደዛ ከሆነማ ልጅ ይሄው ታርዛን ልጄን ከጫካ አንስቶ ይሄው ትልቅ ልጅ አድርጎታል እግዚአብሔር አይደል? ምናልባት አንቺን ወደ እኔ ሲያመጣ እኔ ጋር ሲያገናኝ ለመልካም ቢሆንስ? እዚህ ህይወት ሊያወጣሽ ፈልጎ ቢሆንስ? እግዚአብሔር ልጄ እኔ በእውነት ብዙ ጊዜ እኮ ነው ማየሽ፣ ይጨንቀኛል ምልሽ እኮ የእውነቴን እኮ ነው። አድረሽም ስትመጭ እንዲህ ብዬ አይሻለሁ። አንቺ ሌላ ነሽ። በእውነት ያለሽበት መንገድ ፈልገሽው አይደለም ልጄ። ግድ የለሽ። እኔ እናትሽ ልምከርሽና እንደው እዚህ ውጭ ግድ የለም። እንደው ነገር እስኪስተካከልም ቢሆን የሚበላ የሚጠጣም ቢሆን እኔ እናትሽ ጋር ትበያለሽ። ሌላው ይቅር አብረንስ ብናደር ምን ችግር አለ? ነገ እኮ ሌላ ጊዜ ነው እናትዬ። እሺ በይኝ፣ ግድ የለሽ ሙች። ሳትፈልጊው ነው ልጄ፣ ፈልገው። በእርግጥ ብዙዎቹ ፈልገውት እየሰሩት ያለ ስራ አይደለም። አንቺም እንደዛው ነሽ። ግድ የለሽ። እሺ በይኝ ልጄ። እሺ ማማ እናቴ ነው። እኔ እንዳንቺ አይነት ልጅ አግኝቼ ሙች። ይሄ እናትሽ ቤት እንበላለን። እኔ እናትሽ ደግሞ አይቸግረኝ። ይሄው ልጆቼን እንኳን እያነሳው እያሳደኩ እየጠቀሙኝ ነው ያሉት። እሺ ማማ። እሰይ የኔ ወርቅ፣ የኔ እናት እሰይ። ወይኔ እቺ ደግሞ ለአውራት እንደማልፈልግ አይገባትም እንዴ? ሄሎ ጽጌረዳ፣ ፕሊዝ እባክሽ ተረጋግተን ነው። ምንም እናወራው ነገር የለም ሴትዮ። አላቅሽም፣ አታውቂኝም። ትናንት እንደዛ ልናገርሽ አይገባም ነበር። በጣም ይቅርታ። የልብሽን ከተናገርሽ በኋላ ይቅርታ? ለማንኛውም ለይቅርታ እንዳልደውልሽ ሁለታችንም እናውቃለን። ምን ፈልገሽ ነው? በመጀመሪያ ስሜትሽን ስለጎዳ ይቅርታ አልሽ ነው። ሁለተኛው ደግሞ የሄድሽበት ርቀት ተመችቶኛል። የዛሬ እቅድሽን በዛው እንድታሳውቂኝ። እንግዲህ ቅድም ሲደውልልኝ ለምስጋና እንዲመቸኝ ተገናኝተን ሻይ እንጠጣ ብየዋለሁ። እንጠጣ? ምን አለሽ? ጥያቄን ተቀብሎኝ ወደዛ እየሄድኩ ነው። ምን? ጭራሽ ራሱን ይደወል? አዎ። ምን ነው ቀናሽ እንዴ? አይ አይደለም። ለማንኛውም ትላንት ስላስቀየምኩሽ በድጋሚ ይቅርታ። ምንም አይደል። ባይ። እሱ መደወል እኔ ምን ትመጣለች ያልካት ልጅ ምን ነው ቀረች? አራችሁት እንደመጣች። ምን እየሆንክ ነው አንተ? በደህና ሰዓት ይዘህ ነው አባቴ። እኛ እንኳን ጊዜያችንን አታስመልጣል። ሰላም፣
እንዴት ናችሁ? ሰላም ደናች ተቀመጭ። ሳይኮሎጂ ተምሯል ያልኩሽ ወንድሜ ቢኒ እሱ ነው። ታውቃት ጽጌረዳ እባላለሁ። ቢኒያም እባላለሁ። ግን ምንም አትመሳሰሉ። እኔ በጣም ቆንጆ ሆንኩብሽ አይደል? ኧረ እንደውም በተቃራኒው ነው። እና እንዴት ነሽ? መኖር ከተባለ ልቤ እንደተሰበረ አለው። ያው ትላንትና እንደነገርኩሽ ወንድሜ ሞር ሳይንሱን ስለሚያውቀው እንድታወሩበት ብዬ ነው። አዎ በምችለው ሁሉ ልረዳሽ ዝግጁ ነኝ። ሉቃስ በጣም ጥሩ ሰው ነህ። በእውነት በቅጡ ለማታውቃት ለኔ አስበህ መፍትሄ ለማምጣት መጣርህን በጣም አደንቃለሁ። ኧረ ምንም አይደለም። ግን ይቅርታ አድርግልኝና ይሄ ነገር ቢቀርብኝ። ለምን? ምክንያቱም ወንድምህን ሳየው ከዳተኛውን ባሌን ይመስላል። ምን? ቆይ ባልሽና እኔ ደግሞ ምንድነው የሚያመሳስለን? ይሄ ቀደም የምትሉት ነገር አንድ ነው። እስኪ ግልጽ አድርጊልኝ። አሁን ጉዳይ ላይ ስለሆንሽ ለሁሉም ወንዶች ጥሩ አመለካከት ያለሽ አይመስለኝም። እንደሱ እንኳን አይመስለኝም። እንዴት? ለምሳሌ ያንተ ያለኝ አመለካከት ጥሩ ነው፣ ግን ቶክሲክ የሆኑ ወንዶችን የባሌን ባህሪ ካጤንኩ በኋላ ማወቅ ጀምሬያለሁ። ወይ ደግሞ እየዋሸሽንም ሊሆን ይችላል። ቢኒ ምን እያልክ ነው? ግልጽ ነው። አንተን ለማጥመድ ብላ ያዘጋጀችው የውሸት ታሪክ ቢሆንስ? ይህን ማረጋገጥ ትችላለሽ? ማረጋገጫ ትፈልጋለህ እንዴ? እስኪ አረጋግጩ። በእውነት በመሐላ አረጋግጠህ ታውቃለህ? አዎ እኮ በምን ምለ ታውቃለህ? በእናታችን ከማላ አይዋሽም። በጣም ጥሩ። አሁን ዙሪያ ጥምጥሙን ትተሽ ባልሽ አንቺ ላይ እንደማገጠ ማስረጃ ሳይተሽ አታሰምኝን? እስኪ ከባለ ትዳር ሴቶች ጋር እናቴ ትሙት ማግጫ አላቅም በል። እኔ በወንድሜ እተማመናለሁ። እንኳን ሊማገጥ ቀና ብሎ ያያቸው። ጥሩ። ታዲያ ለምን አይምልም? አንቺ በመጀመሪያ ባልሽ አንቺ ላይ መማገጡን ካረጋገጥሽ እኔ ደግሞ በእናቴ እምላለሁ። ያለበዛ ግን ባረበው በእናቴ አልምልም። ነግሬ ነበር ገና ሳይው የባሌን ውስልትና እንዳስታወሰኝ። ይቅርታ ሉቃስ፣ አሁን መሄድ አለብኝ። ቆይ አንተ መማሉ ምንድነው ያስፈራ? እሷስ ማረጋገጫ ማምጣቱን ለምፈራች። ምን አይነት ሰው? ጽጌረዳ እኔ እኮ አምኜሻለሁ። እንዴት አመንከኝ? መቼም የትላንትናውንም በያየ ሰው የውሸት ታሪክ ትፈጥራለች ብለው ማንም አያስብ። ግን ሳይኮሎጂስት ወንድማ አላመነኝም። እባክሽ እሱ ስለሚቸኩል ነው እንጂ እኮ ክፉ አስበው አይደለም። ይሁን ወንድም እንደሆነ አውቃለሁ፣ ግን ቀልቤ አልወደደውም። እመኚኝ፣ ቀረብ ብለሽ ስታየው ጥሩ ሰው እንደሆነ ትረጃለሽ። የእናቶች ዥንጉርጉር ነው የሚባለው ለካ እውነት ነው። እንደው አንድ ሀሳብ መጥቶልኝ ነበር። የምን ሀሳብ? ነገ ቤት ምሳ ለጋብዛችሁና አሪፍ የመተዋወቅና የመግባባት ጊዜ እናሳልፍ። ምን ትያለሽ? አይ አይሆንም፣ ይቅርብኝ። ፕሊዝ፣ ከልቤ ልረዳሽ እኮ ስላሰብኩ ነው። እሺ በይኝ። በጣም ደረቅ ሰው ነህ፣ ግን እሺ። በጣም አሪፍ። እሺ ቻው በቃ። ምን አይነት ጣጣ! ሸኝታት መጣ። አረ አንተስ ድርቅና ይለያል። ምን አለ በመልላት? ለምን ብዬ ነው በእናቴ የምምለው? ደግሞ የሆነ የደበቀችው ነገር እንዳለ አይኖ ውሃዋ ያስታውቃል። እኔ ግን አምኛታለሁ። ሞኛ አርጋሃለች እንጂ ቆይ አንተ ራሱ ዝም ብለህ እንዴት ታምናታለህ? ምክንያቱም ትላንትና ያነባችውን ያስታውቃል። መሰበሯን ፊቷ ይገልጻል። በጣም ጎበዝ አክተር ትሆን ይሆናል፣ ማን ያውቃል? አንተ ደግሞ ድርቅ ካልክ መመለሻ የለም። ለማንኛውም ነገ ምሳ ቤት ጋብዣታለሁ። ምን አብደህ መሆን አለበት። ነገ ይሄን ድርቅና ማየት አልፈልግም። ግን እኮ ሉክ በቃ አሁን ስራ መሄድ አለብኝ። ቺዝ ምን አይነት ነገር ነው የምታራምደው? ቆይ ምን እየሰራች ነው? ቆይ ግን አንቺ ልጅ ምን ለማድረግ እየሞከርሽ ነው? ደግሞ ምን አደረኩ? ለምንድነው በወንድሜ ፊት ልታሸማቀቅኝ የሞከርሽው? ቢኒ ግን ከዚህ ቀደም እንደዚህ አይነት ስራ ሰርታ አታውቅም አይደል? ማለት ያውልህ ዛሬ ያደረኩት ነገር የደንበኛችንን ትኩረት ማስቀየር ይባላል። ገባ? አልገባኝ። እሷ አቴንሽኑ የኔ ጉዳት ላይ ከሆነ እኔ እንደፈለኩ ለማድረግ ይቀለኛል ማለት ነው። ታዲያ ቀድመሽ ለምንድነው ያልነገርሽ? ፕሮፖዛል አስገቢ ብለህ ስላልጠየከኝ ነው። ጸጊ አታሹፊ። አንተም በሆነው ባሉን አትነዝንዘኝ። እሺ ለምንድነው ምሳ እንብላ ሲልሽ ምሳ ግብዣውን የተቀበልሽው? ምክንያቱም ምሳ መጋበዝ ስለምወድ። አንቺ ልጅ ግን ምንም ልትጨበጭልኝ አልቻልሽ። እስኪ ሞክረው። ምን ልትጨበጭልኝ አልቻልሽም አይደል ያልከው? ሞክረው። እውነት ግን ነገ ምሳ ፕሮግራሙ ላይ ትገኛለሽ? በደንብ እመጣለሁ። ለሳሩን ንገራት።
ቆይ ግን እቺ ምን ለማድረግ እየሞከረች? ሄሎ ሳሩ። እስኪ ቢኒ መልካም ዜና ንገረኝ። እንደው መርዶ ልነግርሽ። የምን መርዶ? ባለቤትሽ አቶ ሉቃስ ሮዝን ነገ እናንተ ቤት ምሳ ጋብዟታል። አያደርገው። አድርጎታል። ምንም አማራጭ የለሽ። ምን? ቆይች ልጅ ምንድነው ሐሳቧ? እኔ ምንም አልገባኝ። ምንም ነገር ስራ እያማረኝ አይደለም ቢኒ። እና ምን ተሻለ? ልንከታተላት ይገባል። አላማዋን በደንብ ማወቅ አለብን። ልክ ነሽ። እንደሱ ይሻላል። አዎ። እና ከምን እንጀምር? ሰፈሯን ስለማውቀው ራሴ ይከታተላታል። አዎ እንደዛ ይሻላል እንጂ እዚህ ልጅ ነገር ምንም እያማረኝ አይደለም። ልክ ነሽ። እኔ ምን ቢኒ እንግዲህ የሥራ ባልደረቦች እስኮንን ድረስ መጠየቅ ግድ ነው። እሺ እሱስ ልክ ነሽ። ጠይቂ። ቆይ አንተ ቺክ አላጣ ታዲያ ለምን የወንድምህን ሚስት ማማገጥ ፈለግ? ወንድም ምን ነው ችግር አለ? ሰቱ መነፈግ ምን ያህል እንደሚያም ላሳየው እፈልጋለሁ። እንዴት? አባቴ በኑዛዜ ያስተላለፈልኝን ቤት እሱ ማስተዳደር አልችልም ብሎ በራሱ ስም አዞረ። ለምን? ምክንያቱም በአንተ ባህሪ አስተዳደር ብለን ብንሰጥ ታወድመዋለህ። ከዛስ? አቃጠለኝ። ከዛም አባቴ ሰጠኝን እሱ እንድነሳኝ እኔም ነሳሁት። ምን አድርገህ? ሳሮንን እኔ ራሴ ሰጥቼው ራሴ ነሳሁት። ደስ አይል? ስለዚህ የሁለታችሁን ግንኙነት ቢያውቅ አይደንቅም ማለት ነው? who cares? አንቺንም ሚሽን የሰጠሁሽ ሳሮን ደስ እንዲላት ብዬ። በጣም ይገርማል። የእናት ልጅ ላይ ግን ይህን ያክል መጨከን አይከብድም? የእናቴ ልጅ እንኳን አይደለም እና በአባት ብቻ ነው የምንገናኝ። ቢሆንስ? ባይገርምሽ እንዲሁ ዝም ብዬ ሳይሆን ወንድምነቱ ሳይሆን ጠላትነቱ ነው ፊቴ ላይ ድቅን የሚል። ጥሩ። ለማንኛውም አሁን እየሰከርክ ስለሆነ ብትሄድ ይሻላል። ኖ ዛሬማ በአልጋ ዙሪያ እያወራን ነው የምናለው። ግድ የለም ሌላ ቀን ሄደ። ምንሽማ እኮ ሴተኛ አይደለም። በል በጊዜ ሂድ። ደህና ደር። እሺ እዬ አቤት ማማ። እንዴት ዋልሽ እናቴ? ደህና ነሽ ማማ? ነይ እስቲ። ምን ሆነሽ ነው ልጄ? አይ ምንም አልሆንኩም ማማ። እንዴ ወይ ምንም አልሆንኩ። ያንቺ ፊት ጠፋኝ እንዴ ልጄ? ምን ሆነሽ? ምን ገጠመሽ? ከራሴ ጋር የተጣላው ነው። ምን አጋጠመሽ? ምንድነው የሆንሽው? ንገሪኝ እስቲ። ጥሩ ገንዘብ የሚያስገኝ ስራ አገኘው እና እሱ ነው የሚረብሸኝ። ልጄ ስራማ እንኳን አገኘሽ እንጂ አሁን ካለሽበት የተሻለ ስራ ከሆነማ ስሪ ልጄ። ምን አይነት ስራ አግኝተሽ ነው? የአንድን ሰውን ኃጢአት ለማጥራት ሌላ ንጹህ ሰው ኃጢአትስ መጨመር። ይሄማ አይሆንም ልጄ። እንዴት? እንዴ ምክንያቱም ኃጢአት በኃጢአት አይጣፋማ ልጄ።
ሚስት ከባል ወንድም ጋር ማገጠች። እናም አንቺ ከሱ ጋር ማግጭና እጅ ከፍንጅ ለያዛችሁ። ስማም ወልደ መንፈስ ቅዱስ ምን አይነት አርዮስ ሴት ናት ባክሽ? ከዛም ለስጥፋት ይቅርታ አደርግለትና እኔ ከጽጸት ድናለሁ ብላን የከፈለች። እስቲ አስቢው ልጅ ትዳሬ ብሎ ትዳሩን አክብሮ የተቀመጠውን ሰውዬ አጥምዶ አርክሶ ይዞ የሚመጣ ነፃነት ነው እንደሚመስልሽ? እንግዲህ እሷ እንደዛ ነው የምታስበው። ስሚስቲ ጥየረዳይ ያንቺስ ገላስ ቢሆን ለዚህ ርካሽ ነገር መዋሉ አያሳዝንሽም እንዴ? ለምን እስከ አምላክሽ ጋር ትጣያለሽ ልጅ? እሷ ዘው እንደፈለገሽ ትሆንበት እንጂ። ልክ ኖት። ግን አይሽ ጥየረዳይ እኛ እኮ እያንዳንዱ ነገራችን እኮ የፈጣሪ ስራ ነው። ፈጣሪ እያንዳንዱ ነገር ሲሰጠን ደግሞ በክብር እንድንዘው ነው። የክብር ነገር ነው። ገባሽ ልጅ? እሱማ ገብቶኛል ማማ። እመኚ ልጅ እቺ ሴት የህሊና ነፃነት ላገኝ ብላ አይደለም አንድ ላይ እንግማማ ብላ ነው። እንኳንም እሺ ያላልሽ ልጅ ጥሩ አደረግሽ። ነው ወደኛ ቤት እንግባ። አይ ማማ ትንሽ ቤት ገብቼ ረፍት ላድርግ። ከፍጹም ደሞ አሁን እንደዚህ ብለሽ ያቺ ምትወጃት ቡና ቋለች እሷ ላፈላልሽ። ነይ እናቴ እርጥቡን ልብስ ይዤው ልሄድ። በይ ነይ እናቴ ነይ ወርቅ። ሄሎ ጸጊ፣ እስኪ ጥሩ የሆነ ዜና ንገሪ። ልነግር አልችልም። ምን ማለት? ማለትማ የዚህ ክፋታችሁ ተባባሪ መሆን አልፈልግም። ምን እያልሽ? ስራውን ትቼዋለሁ። ጸጊ፣ ትልቅ የሆነ ስህተት እየሰራሽ ነው። እንደውም በህይወቴ እንደዚህ ትክክሎኛ አላውቅም። ቆይ ወንድሜ ምን ቢያደርግልሽ ነው በአንዴ መልአክ ሉን ያልሽው? ያው እንግዲህ ሰው ለውን ይመስላል ይባል የለ መልአክ ሆንኩብህ ከመልአክ ጋር ውዬ ነው ማለት ነው። እሺ ባክሽ። ሌላው ነገር ደግሞ አንተ ሉቃስን ወንድሜ ብሎ የመጥራት መብት የለህም። ትሰሚኛለሽ? አንቺ ትንኝ እገልሻለሁ። ያልሆነ ጨዋታ ከኔ ጋር ለመጫወት ብትሞክሪ እኔ ቢኒ ማን እንደሆንኩ አሳይሻለሁ። ትሰማኛለህ? እኔ ጽጌረዳ ለማንም ፈርቼም ደንብሬም አላውቅም። ልብ ብለህ አዳምጠኝ። ከዚህ በኋላ ያቺ ቅምጥህን እንዳታገኛት። ከቻልክ ከትዳራቸው ውጣ። እኔም ቢኒን እያስፈራራሽኝ ነው? እያስጠነቀቅኩ ነው። እሱን ነገ በህይወት ካደርሽ ብናወራበት አይሻል? ሽንታም አንተ ወንዳልጫ ናና ሞክረኛ። እንዴ አላወቀኝም። እኔ ጽጌ ካሳንቺሷ ጭሷ ይሄ ሽንታ ምን አይነት ጣጣ ውስጥ ነው የገባ ነው? ደግሞ ይሄ ሁሉ ሆኖ ባንተ ምክንያት ነው። አታስቢ፣ ብር ልታስጨምረን ስለፈለገች። ብር ፈልጋ ነው ማለት ምን ማለት ነው? ቆይ ብር ብትፈልግ ነው ከኔ እንድትርቅ የፈለገችው? አውቃ ነው የምታስፈራራ። ምንም አታመጣ። ብታመጣስ? ቆይ ሁሉን ነገር ለሉቃስ ብትነግረውስ ምን እንደሚፈጠር ግን ታውቃለህ? ምን ይፈጠራል? ቆይ አንተ ወንድም አይደል እንዴ? ምንም አይመስልም? እባክሽ አትንቦጃቦጂ። እኔ ልክ እንዴት እንደማስገባትን ያሳይሻል እኮ። እንዴት አድርገህ? ልጅቷ ሁኔታዋ ጥሩ አይደለም። ለማንኛውም አሁን መሄድ አለብኝ። የት ነው ጥላ የምትሄደው? ባልሽ እየመጣ ነው ወይስ ባልሽ እያየ የጀመርነውን ቀጥል? አሁን በዚህ ሰዓት ይቀልዳል? ሮዝን ፈልጌ ላግኛትና መፍትሄ ላበጅለት። ባይሆን እሱ ጥሩ ሀሳብ ነው። እኔም ልደውልላት። እሺ ምን ቀረሽ? ማውራት አለብን። ምንድነው የምናወራው? ቆይ አንቺ ልጅ ምንድነው አላማሽ? ከስራው መውጣት። እሱንማ አታደርጊው። አደርገዋለሁ። ቆይ እሺ ምን ሆንኩኝ ነው? የሆንኩትማ ድርጊታችሁን ባሰብኩ ቁጥር ከአእምሮዬ በላይ ሆነብኝ እና የዚህ ርካሽ ስራችሁ ተባባሪ መሆን አልፈልግም። በቃ እሺ ገንዘብ ፈልገሽ ከሆነ ልጨምርልሽ። ምንም ይሁን ምን ላደርግልሽ ዝግጁ ነኝ። ቀድሞ ነበር እንጂ መጠነው መደቆስ። አሁን ምን ያደርጋል ጥዶ ማልቀስ። እኔ ካንቺ ምንም አልፈልግም። እባክሽ ትዳሬን አታፍርሽብኝ። ወዶ ይስቋሉ። ትዳርሽ እኮ የፈረሰው ከባልሽ ወንድም ጋር ስማግጪ ነው ሴትዮ። አንቺ ተንከሲስ፣ ትዳሬ ፍረስና አናትሽን ነው ማፈርስልሽ። እንደሱ ይሻላል። እንዲህ ስትሆኚ ነው የሚያምርብሽ። ይሄ ነው ያንቺ ትክክለኛ አውሬ ማንነት። እኔ ሳሩን ማረግሽን አውቃለሁ። ምንድነው አንቺ ነው ሽማሽ መፎከራ በዛችሁ? የኔ ባይነ ደረቃሉ። ለነገሩ እኔ ነኝ ከማይመጥነኝ ልክስክሳው ጋር እያወራው። አንቺም አልተባልሽ ከማንም ጋር በየሜዳው የምትጋደኝ። የጋብቻ ቀለበት አድርገው በባላቸው አልጋ ላይ ከሚማግጡት እኔ ለየላት አልሻልም ብለሽ ነው? እንዲህ እንደተሞጣሞጥሽ ምትቀሪ እንዳይመስልሽ እሰራልሻለሁ። ይልቅ ነገ መጥቼ ሞያሽን ስለማየው በደንብ ተንደፋደፊ። ደሞ ገበታው ላይ ሚትቦል ይኑረው። እሺ ሚትቦል ከሌለ በጣም ይደብረኛል።
ወይኔ ሳሮን፣ እቺ ተንከሲስ ናት እኔ እንደዚህ የምትናገር? ቆይ ባልሰራላት ሳሮን አይደለም። ሲውሻልሽ ትምጣምጭ ቆይ እንዴ ብቻ ያሽዋጠናል። እኔ እንደው አሁን አንተ ነው ለምን መጣ? ጸጊዬ ለምን እንደሰለጠነ ሰው ተረጋግተን ቁጭ ብለን አናወራም? ምንም አናወራም እባክህ። ስሚኛ ሮዝ፣ አታቆላምጠኝ። በሙሉ ስም ይጥራኝ። እሺ ጽጌ፣ ስራውን ፈቅደሽ ተስማምተሽ ነው የጀመርሽው አይደል? ታዲያ ለምንድን ነው በዚህ ቅጥፈት እንደዚህ ሐሳብሽን የቀየርሽው? ምክንያቱም የዘነጋሁትን ሰውነቴን ስላስታወሰኝ። ብቻ እየቀለድኩ ነው በይ። ስታየኝ የምቀልድ መስላለሁ? እስቲ ይሄን ደግሞ አንተ ማን አባ ስለሆንክ ነው እገልሻለሁ ምናምን እያልክ የምታወራው? በህግ አምላክ ሮዝ፣ በኋላ ይቆጭሽ ነገር እንዳታረግ። በህግ አምላክ ሮዝ፣ በህግ አምላክ። ቆይ ደግሞ ላግኝሽ እገልሻለሁ። ዝም በል እባክህ። ሺህ ፈሳም አንድ ጎማ አይነፋም ማለች ቲቲ። አንተ ቦንዶንክና እኔን ልትገለኝ? ጽጌ ካሳንቺ ሰው ጭሷ እኮ ነኝ። እንኳን አንተ ለማንም አልፈራም። እሺ ወይኔ ልገለኝ ነው እንዴ? ሰይጣን የሆነች ልጅ እንዴ ብሩ፣ ይሄን ያልጠሩብሽ ነው እንዴ? ተጠቃቅሚ ሳትቀፊ ወጣሽው? ምን አባ ነው የምንለፈልፏት? ጻጊ ስታባረ ላየኩ ኮሜዲ ፊልም ነው የሚመስለው። አንተ ቆሎ ሻጭ ጥርስህ እንዳላረግፍልህ። ጻጊ ጋር ተፈውሰሽ ሳቢ ጠሮሽ ሆነ ልግባልሽ እንዴ? የሚገባ ይግባልህ እንዴ ጻጊ እናቴ። ኧረ ሽድም ሰውታ ሄሎ ጽጌ፣ ምን ፈለክ? የፈለግሽውን ብር ጠይቂ፣ ሰጥሻለሁ። እሺ 100,000 ብር ልትሰጠኝ ትችላለህ? አሁኑኑ በአካውንትሽ አስገባልሻለሁ፣ ግን ምንም ኮሽ እንዲል አልፈልግም። በጣም ታሳፍራለህ። አንድ ነገር ልንገር፣ ገላይን ሽጬ ብኖርም ህሊናዬን ሽጬ ግን አላውቅም። ታየው፣ እንደውም 100,000 ብሩን ለአንድ ዱርዬ ሰጥቼው አንድ ቀን እንኳን አታድሪ። ሞትም ምፈራ መስሎ ከሆነ በጣም ሞኝ ነህ። ደግሞ ስማ፣ የኔ ነፍስ ያለችው በፈጣሪ እጅ ነው። እሺ እሱም ምን ይሆናል? ቆይ እቺ ቆሻሻ ምን ማድረግ እንደምችል አሳያታለሁ። ሄሎ ሳኑ፣ እቺ ልጅ እያመረረች ነው። ቆይ ምን አባቷ ሞኝ ያማራት? አይገርምሽም? 10 ጊዜ ህሊናዬ ትለኛለች። ቆይ ህሊና ቢኖራት ሲጀመር ሴተኛ ዳሪ ትሆን ነበር? ምን አይነት ጣጣ ውስጥ ነው የገባ ነው? በእናትሽ ሰማኛለህ ቢኒ፣ አንድ ነገር ላስጠንቅቀኝ። በምንም ታምር እቺ ልጅ ነገ ምሳው ላይ መገኘት የለባትም። ቆይ ብትመጣ ምን ችግር አለው? የማይሆን ነገር ብላ ችግር ብትፈጥርስ? እና ምን ተሻለ? የሆነ ነገር ፍጠር። ምን ልፈጥር እችላለሁ? በዚህ ሰዓት አሳግታት። ምን? አዎ ነገ ታሳግታትና ምሳው ላይ እንዳትገኝ ታደርጋታለህ። ከዛ የምሳው ፕሮግራም ካለቀ በኋላ ምን ማድረግ እንዳለብን እናወራለን። ጥሩ። ይኸውልህ ቢኒ፣ እቺ ልጅ እባብ ነገር ነች፣ ተጠንቀቃት። እሺ ተረድቼሻለሁ። ናና ታርዛን ሞኝ ፈልግ። የቅድሙን ቂም ልትወጣ ነው? አይደለም እባክህ፣ ለሆነ ስራ ፈልጌ ነው። ይሰማኛል። አውራ መስል ፈልጌ ነበር። ስለምመስል ነው የምትወር? የሰፈር ዱርዮች ለሆነ ስራ ፈልጊያቸው ነበር። ደግሞ አሪፍ የሆነ መላ ነው የምገባላቸው። እስቲ ህፃኑን በል። ቂርቆስን መላክ አለውማ የሌለ ይቻመኛል። ምን ያህል ፈልገሽ ነው? 1-3 ሰው ፈልጋለሁ። ፒስ በቃ በቃ ሳመቻምች እንዳጮልሽ ቁጥርሽን ግቢልኛ። እሺ ግን የሌላ አፍጥኞሽ። ፒስ በቃ ከ30 ደቂቃ በኋላ ሰውቅሻለሁ። ፒስ ግን ሰራው ምንድነው? ከጸጊ ጋር የሚያገናኘው ነገር አለ እንዴ? የጸጊ ፎንቀ የሌለ ነው ያለብኝ እና ደግሞ የሆነ ዲታይ ያስቸገረኝ እናማ ልቆነጥጠው እፈልጋለሁ። እንዴት? ነገ ምሳ ሰዓት ላይ የሆነ ቦታ ቀጠሮ አላቸው እና አግተናት ቪዲዮን ልክለታለን። ያን ያለንበት ድረስ ይመጣል ማለት ነው። ታዲያ ይሄንን ነገር ከጸጊ ጋር በፒስ አትኩትም እንዴ? የሌለ መላ ስለሚገባላት ምንም አሰማኝ። ከዚህ ውጪ ግን ሌላ ነገር አስበህ ከሆነ ህፃኑን ነው የምልህ። ፊትም በምላጭ ነው የምተረተረልህ። ተስማምቻለሁ። ፒስ በቃ ደቅ ብለሽ ጠብቅኝ። ጅልስኖችን ሰብስቤያቸው ልምጣ። እሺ
እንደውም ይቅድሙ መጋጋር አለ። ምንድነው የምንነጋገረው? ቆይ ድንገት የምታውቃትን ሴት እንዴት ነው ቤት መሳም ትገብቻለህ? ቆይ ምንድነው ችግሩ? እኔ እንጃ፣ ግን እሷን ካገኛት በኋላ ይሄ የሌላ ሀሳቢነት ምቾት እየሰጠኝ አይደለም። እየቀናሽ እንዳይሆን። በቃናስ ባሌ እኮ ነው። ምንድነው እቺን ለቀን ደግሞ ስሜትሽ ልክ አይደለም። ቋጠርሽ እንዴ? በቃ አትቀልድ የኔ ፍቅር። ለምንድነው የማትረጂኝ? ልጅቷ እኮ ብታያት የሆነች ምስኪን ነገር ነው። ምን የምታረጂ ደግሞ ኩክ ማረጋገጥ ይችላል። የኔ መልካም ባል በፊትም እኮ ሞዴ መልካም ነው። እኔ የማውቀው እኮ ይሄ መልካም ነው። አትፍረድብኝ። ስለማፈቅር ከሆነ ጊዜ በኋላ ቅናት እየሸረበኝ ነው። አታስቢ፣ ሁሌም ያንቺ ነው። ጽጌ አቤት ሻርዛ፣ ምን ፈለግ? ማሚ ቶሎ ድረሽልኝ አለችሽ። እማማ ቁም ነገር ምን ሆነው ነው? ብቻ እኔ አላውቅም፣ ቶሎ ነኝ ያለችሽ። እሺ እንሂድ። ምን ሆነው ነው? እኔ ምንም የማርፈው ነገር የለም፣ ብቻ ይዛ ከቻስ በእና ያለች። እሺ የት ሰፈር ነው ያሉት? አታች በእና ቡሌ ሰፈር ቅያስ ነው ያለችው። ነይ። እሺ ውዷ ባለቤቴ፣ ሁሉ ሙሉ፣ ሁሉ ዝግጁ? ሁሉ ዝግጁ ነው። እንግዳችንን መጠበቅ ብቻ ነው ይቀር። በቃ ልደውልላት። እናንተ ደውዬላት ነበር። እሺ ምን አዲስ ነገር አለ? አግተዋታል። የስ እዚህ ድርሽ እንዳትላድርጋት። እኔ ድርሽ አትል። ዛሬ ደግሞ በጣም ያማርብሽ ነው። አዲስ አዲስ ምን ነው? ስልኳ ይጠራል ግን አታነሳም። እንግዲህ ሐሳቡ የማይቀይረው ሬሳ ብቻ። ምን ማለት ነው? ምን ጥያቄ አለው? ምናልባት ስልክ ማታነሳው የመምጣት ሐሳቧን ትተው ይሆናል። ኖ እንደዚህ እንኳን አታረግም። ቆይ አንተ በምን እርግጠኛ ሆንክ? አላውቅም፣ ብቻ ደመ ነፍሴ ግን እንደምመጣ ነው የሚነግረኝ። ግን ታውቀዋል ሉቃስ፣ ለዚህች ልጅ ከልክ በላይ ቦታ እየሰጣት ነው። ኖ እንደሱ እንኳን አይደለም፣ ግን የሆነችው ነገር አሳዝኖኝ ነው። አረ እናንተ አይደብራችሁም እንዴ? እኔን እዚህ ቁጭ አድርጋችሁ ጭራሽ ትከራከራላችሁ? ስትነቃ ለማዘር ብትናገርስ? እናንተ ምን ሆናችሁ ነው? አረ ጽጌ ገባት ያረዳ ልጅ ነች። ምን ነው አንተ ታስበላና ልጅ እናንተ ምን ሆናችሁ? መጀመሪያ እንደዚህ አትሉ ነበር እንዴ? መጀመሪያማ ብሩ ጥሞ ነው። አሁን ግን ስህተት እየሰራ ነው። አረ እናንተ ምን ነው? መጀመሪያ እንደዚህ አትሉም እንዴ?
የት ነው የምትሄዱት? እንጂ እኔን ለዚህ አጋፍጣችሁ ታርዛን አቡሌ ቡቹ ለዚህም በቃችሁ? ኧረ ጸጊ እንለቅሻለን እኮ ለትንሽ ሰዓት ብቻ እኮ ነው። ቆይ ለመሆኑ እንዲህ እንድታደርጉ ማን ያዘዛችሁ? የትናንትናው ጀለስ ነው እኮ። የትኛው ጀለስ? ትናንት አንቺ በዱላ የመታሽው። ምን ቢኒ? አዎ እሱ ነው። በልናሻውን ቶሎ ፍታኝ። መፍታት እኮ ፍተሻለን፣ ግን ሰዓቱ ገና ነው። ምን ማለት ነው? በቃ የተስማማ ነው ከምሳ ሰዓት በኋላ ወደ 9 ሰዓት እንድንለቅሽ ነው። ለመሆኑ ስንት ክሏችሁ ነው? 5000 ብር ነው። ትሰሙኛላችሁ? አሁን በፒስ ትፈቱኛላችሁ፣ አለበለዚያ ይሄን ስራችሁን ለማማቁም ነገር ነው የምናገረው። አረ እንዴ ለማሚማ እንዳትነግሪያት። እንደዛ ከሆነ ፍታኛ። እሺ መላውስ? ለሱ ችግር የለውም። የቀረውን ብር ለቢኒ ደውለህ ትራንስፈር እንዲያደርግ ጠይቀው። ከፈለክ ፎቶ አንስተህ ላክለት። እርግጠኛ ነኝ ጸጊ? እርግጠኛ ነኝ። አሁን ቶሎ መሄድ አለብኝ። ፍታኝ። እስታይ ከዚህ ይልቅ ግን በቴክስት እንድናወራ ነው ነገረኝ። እነዛ ፍለታ። እሺ በቃ ፎቶ ላንሳሽ። በቃ እናንተ ፍቶ ልኬለታለሁ። አቡሌና ቡቹ እንደዚህ ተበላሻችሁ? እንደዚህ አይነት ስራ ጀመራችሁ? ዝም በል። ከዚህ በኋላ ግን አልምራችሁም። ችግር የለውም። ለማዘሯ አሁን አልናገርም። ከደገማችሁት ግን እናገራለሁ። በቃ እኛ ንቀጥ ሰፈሩ በቃ ፒስ ሳቢውን ታች አቀብላችኋል። እስቲ በቃ አንቺ ግን ምን ሆነሽ ነው? አስበላሽኝ እኮ። አረ በስመ አብ ደስ አትይም። አሁን ባይሰጠኝ 5000 ብር ኬት ነው የማመጣው? ችግር የለውም ምን ያስተካክለዋለሁ። ማሚ ማን 666 ነው እንደመጣች። ምንድነው? ምን ሆናችሁ ነው? ሰላም ነው ማሚ? ኧረ ምንም ደህና ነን እኛ። አንተ ትራንስፈር የተደረገልህ ብር ይበቃል። የቅድሙን ብር ስጣቸው። እሺ። የምን ብር ነው? የኃጢአተኞች ገንዘብ ነው። አረ ጸጊ በእናትሽ አረጋጊው። የኃጢአተኞች ብር? የኃጢአተኞች ብር ነው ያልሽው ልጄ? አረ ማሚ ዝም ብላ ነው። አረ ዝም ብላ ነው። ተቀበኝ። በል ዞር በል ወደዛ ይዘህ ሂድ። እንደዚህ አይነት ብር ማን ያልቀበል? ምን ሆናችኋል ልጆቼ? እንዴ ማማ፣ የሰው እንጂ የገንዘብ ኃጢአተኛ የለም። ግድ የሎትም የሚቀበሉ ለአንዳንድ ነገር ይሆኑታል። ስሚ ልጄ፣ ዛሬ ምን እንደሆንሽ ባላቅም ስሜትሽ ግን ጥሩ አይደለም። አዎ ማማ፣ ዛሬ ጥሩ ስሜት ላይ አይደለም ያለሁት። አንድ ነገር ልብ በይ ልጄ፣ ፈጣሪ እኮ የሰውን ልጅ ሊጥለው አይደለም የፈጠረው። በህይወትሽ ብዙ ነገር ተፈጥሮ ሊሆን ይችላል። እዚህ ስራ ውስጥ የገባሽበትም እኮ የራስሽ የሆነ ምክንያት ሊኖር ይችላል። ልክ ነው ማማ። ስለዚህ ይኸውልሽ ሰዎች ቆሻሻ ነው ያሉበት ቦታ ላይ አንቺ እንድትገኝ ያደረገበት ምክንያት ምናልባት አንቺን ተጠቅሞ ሰዎችን ከቆሻሻ ቦታ ላይ ሊያድን ይሆናል። ምን አሉኝ ማማ? አዎ ልጄ፣ እንደ ቦታሽ ሰው እንደሰጠሽ ስም ሳይሆን እንደ ልብሽ ኑሪ። ምን ማለት ነው? ሰው የሰጠሽ ስም ሴተኛ ዳሪ ነው። ግን ልብ ማለት ያለብሽ ስጋሽ እንጂ መንፈስሽ ሴተኛ ዳሪ አይደለም። እሺ ማማ። ለዛ እኮ ነው ጽጌረዳዬ እንደ ልብሽ ንጽህና እንደ ልብሽ ኑሪ ያልኩሽ። ገብቶኛል። ሁሌም እንዳትረሽ ጽጌረዳዬ፣ አንቺ እዛ መንደር የተገኘሽው የሆነ ነፍስ ልታድኝ እንጂ አብረሽ ልትቆሽሽ አይደለም። ገብቶኛል። እኔ እንግዲህ ያልኩትን ብያለሁ። ከዚህ በኋላ ፈጣሪ ይርዳሽ። አንተ ታርዛን ከዚህ የኃጢአት የምናምን ገንዘብ የምትሉትን ወስደዛ ቤተ ክርስቲያን ለምስኪኖች ስጥ። እሺ ማሚ። ልክ ነው ማማ። እኔ ቆሻሻ አይደለሁም። ምናልባትም እዚህ ነገር ውስጥ የገባሁት ሉቃስን ከዚህ ነገር ውስጥ ላወጣው ይሆናል። አዎ ለዛም ይሆናል። ስለዚህ ቶሎ መሄድ አለብኝ። ለማንኛውም እሷ መጣች አልመጣች ምግቡ ላቀራርብ ይሻል። ቆይ እኔ ልመለስ። አንተ ተነስ እንጂ እናግዛ። መጣ።
ቴክስት ገብቶኛል። ልጆቹ ቀሪውን ብር ላክ እያሉኝ ነው እና ደግሞ ማረጋገጫ እንዲሆነ ፎቶ ልከውልኛል። የፈለጉትን አድርግላቸው። እሺ ግን እዚህ ድርሽ እንዳትል አድርጋት። እመኝ ድርሽ አትል። እኔ መልስ ዛሬ እንደምን ብለሽ አብረን አንጣ። አንተ ማን ጄኔፈር ይልቻ ነው እሺ ምን ሰላም ያክዛስ እሺ እሱ ይችላል በቃ ከጨረሰን እስከመጣ አረፍ እንበል ይሻላል። አራሹንም ልኬላታለሁ፣ ቴክስት አደረኩላት፣ ግን ምንም መልስ የለም። ምናልባት እኮ እኔ ያልኩት ነገር ትክክል ይሆናል። ቢኒ ቆይ ቢኒ ምን ብሎ ነው? ዝም ብሎ ሲቀባጥር ነው እንዴ? ውዴ ምን እንደሆነ ልስማና ራሴ ልወስን። ምን መሰለሽ ሳሮን፣ ልጅቷ ውሸቷንስ ቢሆን ብዬ አስቤ ነበር። አይገርምም? በዚህ መልኩ አላሰብኩትም ነበር። ቆይ ውዴ ቢኒ ትክክል ቢሆንስ? አይደለም፣ ልጅቷን እኮ የዛን ቀን ስላላያችኋት ነው። አይምሳሌ በዚህ ዘመን የሰው ልጅ ምን ፈልጎ እንደሚቀርብ አይታወቅም። በዛ ላይ አንተ ያለህበት ድረስ መጣ ተዋውቃ ልደቴን እናክብር ማለቱ ምንም ስሜት አይሰጥም። አላውቅም የምትሉን ነገር ግን ምንም ፊል ላደርገው አልቻልኩም። የኔ ባል ቆይ እቺ ሴት ምን አስነክታ ነው? እኔ እንጃ። ምናልባት ባሏና እህቷ በገዛ አልጋ ላይ መወስለታቸውን ሲሰማ እሱ ሳይሆን አይቀርም የረበሽ እኮ። እንዴት እንደዚህ ይደረጋል? ባሏና እህቷ? አረ አይሆንም። ይሄ እኮ የክፋት ጥግ ነው አይደል እንዴ ቢኒ? እኮ እኔ ራሱ በነግረው ምንም ሊሰማኛል። እስኪ አንተ ደግሞ ዝም በል። አረ በጣም እየራበኝ ነው። አረ በእናትህ ሰው እንብላ። ትንሽ እንጠብቃ ብዬ እኮ። ሰዓቱን ግን አይተዋል? 8 ሰዓት ሊሆን እኮ ነው። እስከ 6 ሰዓት ነው የምንጠብቃት። 10 ደቂቃ ብቻ እንጠብቃት። እሷ መሆን አለባት። እሷ ናት የምትሆነው በእርግጠኝነት። በስመ መጨረሻ አስደነቅሽኝ። የራይዶቹን ነገር ታውቅልኝ? እሱን እያብላላ ያሸፈደኝ በእውነት በጣም ይከታል። ዋናው መምጣትሽ ግቢ ተሸከርሽ። ዛሬ የምንተገር ነው። ይሁንሽ ግቢ። ሰላም ለዚህ ቤት። ታውቂያቸው ባለቤቴ ሳሮን፣ ወንድሜ ቢኒን እንኳን ታውቂዋለሽ? አዎ እሱን አውቀዋለሁ። ባይሆን ባለቤትን ልትዋወቃት። ጽጌረዳ ሳሮን። ተቀመጡ። አርፍደሽ እኮ በጣም አስጨነቅሽኝ። ያው ታውቂል አንዳንድ ጊዜ እንቅፋቶች አይጠፉም። በነገራችን ላይ ሳሮን ባለቤትሽ በጣም መልካም ሰው ነው። ስላንቺ አውርቶ ራሱ አይጠግብም። እኔም ስላንቺ ሲነግረኝ በጣም ነው ያዘንኩት። ስላዘንሽልኝ አመሰግናለሁ። ይልቅ አሁን የሚጠጣ ምን ላምጣ? ወይስ ከምሳ በኋላ? አስጠብቄ አስራብኳችሁ መሰለኝ። ምሳ ብንበላ ሳይሻል አይቀርም። እና እንዴት ነበር ምሳ? በጣም የሚጣፍጥ ምግብ ነው። እነዚህን የሰሩ ልጆች ይባላል። ቆይ ላግዝሽ። እንዴ ተቀመጭ። አንቺ ማን እንግዳ ነሽ? በፍጹም የሴት እንግዳ የለውም። አንተ ልጅ ቆይ ምን ሆነሃል? ከቅድም ጀምሮ ተረብሻለሁ።
ምን ለማለት እየሞከርሽ ነው? ይቅርታ እንተዋወቃለን። እባክሽ ልለምንሽ፣ በቃ ከህይወታችን ውጭልን። ከህይወታችን ውጪ? አዎ ከህይወታችን ውጭልን። ከማንኛችሁ ህይወት? ካንቺና ከሉቃስ ወይስ ካንቺና ከቢኒያም? አንቺ ግን ሊና የሚባል ነገር የለሽም እንዴ? ቆይ አንቺም ሰው ነሽ ስለ ሊና ልታስተምሪኝ? ይሄ መላክ የመሰለ ሰው ግን ምንሽን ይወደደ? እባክሽ በድጋሚ ልጠይቅሽ፣ በቃ ከህይወታችን ውጭልን። እኔ ሲጀምርም በህይወታችሁ መግባት አልፈልግም። ባጎረስ ጉጄን ተነከስኳለች። ይኸውልሽ አዳምጪ፣ ከቢኒያም ጋር ያለሽን ነገር ቋጭ። የሚወድሽ ባላለሽ በቃ ሁሉን ነገርሽን ለሱ ስጪው። ከዛስ? ይኸውልሽ እውነቱን ልነግረው አስቤ ነበር፣ ግን እውነቱን ቢያውቅ ይሄ ምስኪን ሰው ከስብራቱ በቀላሉ የሚያገግም አይመስለኝም። ስለዚህ እባክሽ ከዚህ በኋላ ለትዳርሽ ታማኝ ሁኚ። እኔ ምንም አልተነፍስም። አመሰግናለሁ። እኔ ላንቺ ብዬ አላደረኩትም። ኖር በእግዚአብሔር ወይ ሴቶች ለመግባባት በቃ ጊዜ አይፈጅባችሁማ። አዎ እኛ ሴቶች ቶሎ ነው የምንግባባው። ይቅርታ ሉቃስ፣ አሁን በጣም አስቸኳይ ስልክ ተደውሎልኝ ነበር እና መሄድ ሳይኖርብኝ አይቀርም። ምን? ይሄማ በፍጹም አይሆንም። እባክሽ ይበለኝ። አውዴ ውስጥ ሆነን ስልክ ተደውሎላታል። አይ ቲንክ ቶሎ መሄድ ሳይኖርባት አይቀርም። ግብዣ እኮ ተበልቶ ሲጠጣ ነው ደስ የሚለው። እኔ ደግሞ በደንብ ጊዜ እናሳለፋለን ብዬ አስቤ ነበር። ችግር የለውም፣ እሱ ሌላ ቀን መሆን ይችላል። ስለ ግብዣው በጣም አመሰግናለሁ። ደህና ዋሉ። መልካም ቀን። እሺ ልሸኝሻ? አያስፈልግም። እስከ በር ድረስ ላስወጣሽ። በእውነት አትቸገር። በእውነት ነኝ። ሰው የሰጠሽ ስም ሴተኛ ዳሪ ነው። ግን ልብ ማለት ያለብሽ ስጋሽ እንጂ መንፈስሽ ሴተኛ ዳሪ አይደለም። እሺ ማማ። ለዛ እኮ ነው ጽጌረዳዬ እንደ ልብሽ ንጽህና እንደ ልብሽ ኑሪ ያልኩሽ። ገብቶኛል። ሁሌም እንዳትረሽ ጽጌረዳዬ፣ አንቺ እዛ መንደር የተገኘሽው የሆነ ነፍስ ልታድኝ እንጂ አብረሽ ልትቆሽሽ አይደለም። ገብቶኛል። ቆይ ለእነዚህ ሴጣኖች ይህን ሰው ጥዬ የሚሄደው እውነቱን ቢያውቅ ይጎዳል ብዬ ነው አይደል? እስከ መጨረሻው የእነሱ መጫወቻ ከሚሆን ሁሉም ነገር ደፍርሶ ቢጠራ ይሻል። ቆይ ጽጌረዳ ግን ምን አጋጥመው? እኔ እንጃ። ውስጥ ሆነን አንድ ስልክ ተደወለላት። ከዛ ምን ብላ ደነገጠች። ያው ከዛ እንሄዳለን ብያለች። የምን ስልክ ነው የተደወለው? ብቻዬን ቢያስጨንቀኝ ነው። ጽጌረዳ በሰላም ነው? የተፈጠረ ችግር አለ? ድብብቆሽ እዚህ ጋር ቢያበቃ ምን ይመስላችኋል? የምን ድብብቆሽ? እኔ ሴተኛ ዳሪ ነኝ። ባለፈው ያገኘው በአጋጣሚ ሳይሆን ቢኒያምና ሳሮን አንተን እንዳማግጥ ከፍለውኝ ነው። ምንድነው የምትቀባጥረው? ይቺ ልጅ እብድ ናት። ዝም ብላ ነው የምትቀባጥረው። አረ እኔ ዋሻ? እሺ ይሄ ምንድን ነው? ምን ትመጻደቂያለሽ? ከፍለንሽ እንጂ እኮ ለምነንሽ አይደለም የምትሰሪው። ምንም ይሁን ምን ህሊና ያለኝ ሰው ነኝ። ገባሽ? እና ስለዚህ ምክንያታችሁን ካላወቅኩ መስራት አልችልም። እሺ እነግርሻለሁ። ይኸውልሽ የምንነግርሽ ምክንያት ከአንቺ አፍ ቢወጣ የምንደራደረው በህይወትሽ ነው። እንደሰማኸው ነው። እንዳማግጥ የፈለጉት ኃጢአታቸውን በአንተ ኃጢአት ለመሸፈን ስለፈለጉ ነው። የምሰማው ነገር እውነት ነው? እዚህ ለሃል ሉቃስ፣ መጀመሪያ የተገናኘን ቀን እህቴ ባሌን አማገጠች ብዬ ነገርኩ። የራስህን ታሪክ ነው። ፕሊስ ውሸት ነው በይኝ። ከዚህ በላይ ኃጢአት መሸከም አልችልም። እውነቷን እባክህ ወንድሜ፣ አንተ እንኳን ውሸት ነው በለኝ። ቢሆን እኮ እኔም ደስ ይለኝ ነበር፣ ግን የሰማው ነገር እውነት ነው። ቢን ለሰጠው ከወንድምነት ምላሹ ይሄ ነው በቃ። ሳሪ ለሰጠሽ ፍቅር ይሄ ነው ምላሹ? እሺ ቢኒ፣ እንዴት ነው ወንድምን መበቀል በምፈልገው ልክ ደስታ ሰጠ? የምን በቀል? ሳሮንን ለሉቃስ ሰጥቶ በመንሳቱ ስላለው በቀል ነው የማወራው። እንግዲህ አውስ ረፊው ሉቃስ ላይ ቋጠረውን ቂም ለመበቀል መጠቀሚያ ነው ያደረገሽ። ቢኒ ምንድን ነው የምታወራው? ሳስበው ማውራት ያለባችሁ ይመስለኛል። መልካም እድል። ይቅርታ፣ በማይገባሽ ቦታ ገብተሽ የመስዋዕት በግ አድርጌሻለሁ። በጣም አዝናለሁ።
ስም የለኝም እኔ ከጠሩኝ ባንተው ነው አብሬ ያለው ለበደልኩት በደል በእንባ ብመልስ የሚያንሰኝም አይደል ማንባቴ የሚያንሰኝም